እኮ የተጻፈው በብፁዕነታቸው በእነ አቡነ ማትያስ አሁን ባሉት ፓትሪያርክ እኮ ፍቃድ እኮ ነው እኮ በፈቃዳቸው ቢጻፈው አሁን ለምሳሌ እስካሁን ድረስ እኔ ስለ ክብረ ታላወራውም ክብረ ነገስትና ፍትሐ ነገስትን ለይተታቃለ ብዬ አስባለሁ። ይሄ ፍትሐ ነገስት እንጂ ክብረ ነገስት አይደለም። ኦኬ ክብረ ነገስትም አለኝ ፍትሐ ነገስት ነው። ፍትሐ ነገስት ደግሞ የቤተ ክርስቲያን አድመጣኝ እንደማመጥ ብራዘር ፍትሐ ነገስት የቤተ ክርስቲያኒቱ ትምህርት ነው። ቤተክርስቲያናችን የሰራችው ስርዓት ትላላችሁ አይደል? ስርዓትን እንደዚህ ሰርታላለች ብራዘር። ያ በእንተ ሊቃነ ጳጳሳት ኦኬ በእንተ ጥምቀት አለ፣ በእንተ መጽሐፍት አለ፣ በእንተ ሊቃነ ጳጳሳት ኤጲስቆጶሳት አለ፣ በእንተ ቀሳውስት ዲያቆናት እንደዚህ እያንዳንዱ እዚህ የታሰርክበት ስርዓት አለ። ስለዚህ ይሄን ቤተክርስቲያን ጽፋለች። ስለዚህ የእግዚአብሔር ቃል ብሎ የሚለው ራሱ ተጠማቂው ሰውዬ ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ ሊመሰክር ይገባል። በመጀመሪያ መጽሐፉ የሚለው ይሄን ነው። ከሙስሊም መጽሐፍ ነው ወይ ያንን መጽሐፍ ያገኘን ትምህርት ያገኛል? ምን አልከኝ? ስለመዳን ነው አይደል? እያወራን ያለነው የትማትሺ ስለመዳን ነው። አዎ ደጋግማ ጠይቀን ግራ ከገባ እደግምልሃለሁ። አዎ ስለመዳን ነው እያወራን ያለነው። ሰው ሳይጠመቅ ስለሚድንበት መዳን ርዕሳችን ቤተክርስቲያን ስታስተምር የአቡነ ዘራብሩክን ይሄንን ጠቅሳ ሳይሆን ይሄ የማን ትምህርት ነው? አማደ ሚስጥራትን ጠቅሳ ይሄ የማን ትምህርት ነው ወዳጄ? የኦርቶዶክስ ትምህርት አይደለም በለኝና ለለፈ የማን ትምህርት ነው? የቤተክርስቲያን መጽሐፍ ነው። ስለዚህ የቤተክርስቲያን ትምህርት አይደለም አትበለና። ይሄ የቤተክርስቲያን ውስጥ ያለ ትምህርት ነው። ይሄንን ትምህርት ቤተክርስቲያን ስትቃወም ሰምታል? እኔ አልቃወምም አልኩ ግን አሁን አንተ እሺ አልቃወምም ማለት ስለዚህ ሰው በዘራብሩክ አማካኝነት አህዛብ እንኳን ሆኖ ያለ ጥምቀት ይድናል የሚለውን ትምህርት ትቀበላለህ ማለት ነው ካልተቃወምክ። አስተምሯችን አይደለም እያልኩ ነው። ይሄ ደግሞ ምን ማለት ነው አስተምሯችን? ይሄ የማን አስተምሮ ነው? ማን ነው እዚህ ውስጥ የጻፈው? ስለማታምኑበት ነው እዚህ ውስጥ የጻፋችሁት? የማታምኑበትን መጽሐፍ ሐሳብ ነው እዚህ ውስጥ የጻፋችሁት? ኪዳን ነው እያልኩ እኮ ነው። ይሄ ለዘራብሩክ የተሰጠ ቃል የፈለከውን እኮ ቃል ኪዳን በለው የፈለከውን በለው ብቻ በዘራብሩክ እስትንፋስ አማካኝነት ሰው ሳይጠመቅ ይድናል ማለት ነው። አሁን እኮ ማለት ነው ከቀደም ካወጣችሁት ወይም ከተጨቃጨቃችሁ ነው እየጠየቅኩ ነው ያለው። አሁንማ ብለ አርጊውመንት አትፍጠር። የጠየቅኩን ጥያቄ መልስ። ሰው በዘራብሩክ አማካኝነት ሳይጠመቅ ይድናል ማለት ነው። አህዛብ መዳን ይችላል ማለት ነው። እሺ ምንም እሺ ብለ አርጊውመንት አለ የምትፈጥረው ብራዘር። አሁን ለጠየቅኩት ጥያቄ መልስ እየጠበቅኩ ነው ያለሁት። በዘራብሩክ አማካኝነት ሰው ሳይጠመቅ ይድናል ማለት ነው አህዛብ ሆኖ። ይሄኛው አስተምሮ ላይ ይለያያል ወዳጄ። እኔ አሁን እየጠየቅኩ ያለሁት ይድናል ወይስ አይድንም በዘራብሩክ አስተምሮ መሰረት? በዘራብሩክ አስተምሮ አይደለም። እግዚአብሔር ለዘራብሩክ የሰጠው ቃል ኪዳን ነው። ይሄንን እኮ ያ ቃል ኪዳን ሰዎችን ያለ ጥምቀት ያድናቸዋል ወይስ አያድናቸውም? እኛ አስተምሯችን አሁን ለሚያምን ለአማኝ ተመለስ ስለአንተ ይሄው ስለ ቤተክርስቲያኒቱ አስተምሮ ነው እያወራን ያለነው። በዘራብሩክ ቃል ኪዳን አማካኝነት ሰዎች ሳይጠመቁ የዘላለም ሕይወት ያገኛሉ ይድናሉ ማለት አይደለም ወይስ ነው? ብራዘር ከሞን አንተም እኮ ልትረዳኝ አልቻልክም። ምክንያቱም ብራዘር አሁን ያንተን አርጊውመንት አለ የጠየቁ በዘራብሩክ አማካኝነት ሰው ይድናል ወይስ አይድንም ሳይጠመቅ? የዘራብሩክ ቃል ኪዳን ሊያድነው ይችላል ግን አስተምሮ በቃ ቴንክ ምን አለ የዘራብሩክ ቆይ አንድ ብራዘር አንድ ያልከውን ቆይ ደምድመን እንሂድ። አዎ ይድናል። የሚድነው ተጠምቆ ነው ወይስ ሳይጠመቅ ነው? በዘራብሩክ እየሰማኝ ነው አይደል? ተጠምቆ ነው ወይስ ሳይጠመቅ ነው በዘራብሩክ? የዘራብሩክ ቃል ኪዳን ነው እሱ ቁጭ አለ። ተጠምቆ ነው ወይስ ሳይጠመቅ? አዎ በዘራብሩክ ቃል ኪዳን ነው እያወራን ያለ ነው። የትም አትሽሽ። በዘራብሩክ ተጠምቆ ነው ወይስ ሳይጠመቅ? ስለ ጥምቀት እያወራን ያንተ ግን ስለምንድነው የምናወራው? እስካሁን እያወራን አይደለም። እያወራን ያለነው በጣም ግልጽ ነው። እስካሁን ድረስ ሰውም እየሰማ ነው። በዘራብሩክ ቃል ኪዳን አማካኝነት አህዛቦች የሚድኑት ተጠምቀው ነው ወይስ ሳይጠመቁ ነው?
እኛ የምናስተምረው አሁን እኔ እናንተ ይሄው ስለ ቤተ ክርስቲያን ስለዚህ ትምህርት ነው እያወራን ያለ ነው። ሰዎች በዘራ ብሩክ ኪዳን የሚድኑት ተጠምቀው ነው ወይስ ሳይጠመቁ ነው? እሺ እንድትረዳ ማለት ይሄንን ወራጅ የጠየቅኩ እኔ ሌላ ቦታ አለ ይሄንን ነው እየጠየቅኩ ያለው። ሌላ ቦታ አትሄድም። እዚሁ ላይ ነው ቆመ መታወራው። ሰው በዘራ ብሩክ ቃል ኪዳን ሳይጠመቅ ነው ተጠምቆ ነው የሚድነው? ለምንድን ነው እንዳብራራ እንኳን ወደ ምንም ማብራራት አያስፈልገውም። ግልጽ እኮ ነው። እድል ሰጠው። ቅድም ረጅም ሰዓት ወስደ አብራራ። መጨረሻ ላይ የደመደምከው ሐሳብ አሁን የምናወራበትን ሐሳብ ነው። እድል ሰጠ ራሱ ነው የምትደግመው። ሰዎቹ አህዛቦች የሚድኑት በዘራ ብሩክ ቃል ኪዳን መሰረት በዘራ ብሩክ ቃል ኪዳን መሰረት ተጠምቀው ነው ወይስ ሳይጠመቁ ነው? የመጨረሻ አይደለም ላይ አስተምህሮ ያልኩ ነው። የቤተክርስቲያን አስተምህሮ አይዞ ወዳጅ በቃ እንድትረዳ ነው። በቃ አይዞ ብራዝ አይዞ ወዳጅ። ይሄን ያክል አቅም ካጣ ቤተክርስቲያንህ እንዴት እንደምትዋሽ እንድታያክል አየ ዘራ ብሩክ የሚባል በስተንፋሱ የሚያጠምቅ ሲኖር ያለ ጥምቀት ትድናላችሁ ትላለች። ባትጠመቁ እንኳን ኢቭን አህዛብ ሆናችሁ ምን አላችሁ? የመዳን ተስፋ አላችሁ ትላለች ቤተክርስቲያን። አየ እውነታውን እንድንሰብክ ስለማትፈልግ ነው። ወዳጄ እውነት እንዳለው ሰው አክታት አርግ። ይሄው እውነት ካለ ለሚሰማ ሰው ይሄው እድል ሰጣለሁ። የመጨረሻ እድል ሰዎች አህዛቦቹ ተጠምቀው የሚድኑት በመጽሐፍ ባነበብኩል መሰረት ተጠምቀው የሚድኑት በስተንፋሱ ምክንያት አህዛቦች ሳይጠመቁ የሚድኑት ተጠምቀው ነው ወይስ ሳይጠመቁ ነው? የቤተ ክርስቲያን አስተምሮ መልስ የለም ብራ ያልኩ ነው። ወደዛ መጣላሉ መልስ የለም። አይዞ ወዳጄ አይዞ። መልስ ሲኖር ትገባለህ ብራት። this is orthodox ወንድምነት this is orthodox በቃ አየ መልስ እንጅሩ መቼም አትመጣም ማለት ቀኑን ሙሉ ብናወራ ቀኑን ሙሉ እድል ብንሰጥ አትመጣም። ደፍራ አትመጣም እዚህ ጋር። እሺ ለሚያችን እሺ ወልደ ብርሃን ተጠምቀው የሚድኑት ወልደ ብርሃን እሺ ስጣራችሁ ወዲያው መልሱልኝ። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ሚስጥራት ያድናል የሚል ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን ፕሊዝ። ሚስጥራት ያድናሉ፣ ጥምቀት ያድናል፣ የጌታ እራት ያድናል የምትሉ ሰዎች አንድ ቁጥር ጻፉ። ሜሮን ያድናል ብላችሁ የምታምኑ ሰዎች አንድ ቁጥር ጻፉ። ኦርቶዶክሳዊ ሆናችሁ ማለት ነው። እሺ እሺ ሆፕ ኬት ቤተ እምነት ነው ወዳጄ? ሆፕ ሄሎ። እሺ ተስፍሽ ኬት ቤተ እምነት ነው? ዳኒ ተስፍሽ ወይ ሰላም ነው ወይ? ዳኒ እንዴት ነህ? ጌታ ይባረክ። ኬት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና መጣ ተየኛበት። እሺ ወንድሞች ወንድምነት የምትችሉ ከሆነ መቀበል ትችላላችሁ። ዳኒ ዳጊ ወንድምነት ዳኒ ከአመት በላይ ይሆነኛል ስከታተል። ማሽ እንደነገርኩ ኦርቶዶክስ ቤት ነኝ። በጣም ነው የምማረው ካንተ።
ትዕግስትህንም በጣም ነው የማደንቅልህ። ቀደም አንድ በጣም ወሳኝ ጥያቄ ተመልሶልኛል። ሰው ከውሃና ከመንፈስ ካልተወለደ የሚለው ለረጅም ጊዜ ራሴ አጥንቼው ሊገባኝ አልቻለም ነበረ እና ኤርሚ ቅድም ሲያብራራው በደንብ ገብቶኛልና አሁንም ታች ወርጄ ቁጭ መማር ነው የምፈልገው። ምን ልልህ ፈልጌ መሰለህ? ስላንተ እግዚአብሔርን በጣም አመሰግናለሁ። በጣም ነው የምወድህ። ትዕግስትህን በጣም ነው የማደንቅልህ እና እኔ አሁን ከታች የምቀመጠው ለመማር ነውና አንዳንድ ጊዜ ጭቅጭቅ የሚመስሉ ነገሮች አሉ። ኢሹዎች ሲነሱ አንተ የተሻለ ዕውቀትም ስላለ እያብራራችሁ ብትሄዱ እና ከታች ሆነን እውነቱን ፍለጋ በጣም ተጣምተን እውነቱን ስለምንፈልግ እንደኛ ቤት እንዳይሆን ማለት ነው። ገባህ አይደል? አሁን እኛ ቤት ጋር ሄደን ስንማር ብዙ ልንማር የምንችላቸው ነገሮች የሉም። ተረት እየበዙበት ቃሉ በጣም እየጠፋብን ስለሆነ እዚህ ደግሞ በጣም ወጥረው የሚከራከሩን እያስወረድክ እውነቱን ለኛም እየተነተንክለት በጣም ደስ የሚለን በጣም የምንተግራችሁ ኤርሚንም አንተንም ሁላችሁም እንደምትችሉ ይሄን ለማለት ነው። እሺ ተስፋ ጸጋ ይብዛልህ፣ በርታ። አንድ ቀን ደግሞ ልብን ለዚህ ጌታ ሰጥተው እንደማያምናለሁ እዛው ሌላ ባቡ ብለ ጸጋ ይብዛልህ ብራዘር። እሺ ተስፍሼ መቅደስ በድሉ አረ መቅደስ እዚህ ጋር መቅደስ የለችም ብራዘር፣ መቅደስ የለችም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ። የአብለን እኮ ኦርቶዶክስ ነው ወንድምነት። እሺ ተቀበለው እስቲ። አላየሁትም፣ አይገርምም? አላየሁትም። ደክማና ነው ለሚ ተሳማለ። ለሚ ኦርቶዶክስ ነው። ቀደም ጠርቶ ነበር ወንድምነት። ጊዜ የለንም ይላል እታች ወረደ። እሺ አብለን ሰላም ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። አረሱን ሰምተዋል አይደል? አዎ ርስቱን አይቼዋለሁ። የምትለን ነገር አለ ታዲያ? ርስቱ ብዙም ግልጽ አይደለም። የሚያድን ምስጢር አለ ሲል በምን መልኩ እንደሆነ ኦኬ። በኦርቶዶክስ ምስጢራት እንዳሉ ታውቃለህ? አሜን አሜን የሚለውን አሜን ቱ አሜን የሚለውን አስገባው ወንድምነት። አንዳንድ ቁጥር እየጻፈ ነው። አዎ ምስጢራት አለው። ለምሳሌ አሁን መልስ አቶ ወረደው እኮ ነው ወንድምነት ላስገባው። ምስጢረ ሥላሴ አሁን አንዱ ነው። ኦኬ ያንን በአግባቡ ማወቅ የሚያድን ትምህርት እዛ ውስጥ አለ። እሺ ሌላ ምስጢራት ተብለው የምትፈጽሟቸው ምንድናቸው አሉት? ምስጢረ ቁርባንም አለ፣ ጥምቀትም አለ። በቁርባንና በጥምቀት ትድናላችሁ? አዎ ድናል አንተ? አዎ ድኛለሁ። በጥምቀትና በቁርባን? አይ ምስጢር ማለት እኮ የቃሉን ትርጉም አልጠየኩም። በሰው በሙላት የማይታወቅ ማለት ነው አይደል? አልጠየኩም። የቃሉን ትርጉም አልጠየኩም ብራዘር። ከፈለክ ማስታወሻ ዳብተር ያዝ፣ በደንብ አስተምርሃለሁ። የቃሉን ትርጉም አይደለም ጥያቄ። ምስጢራት የተባሉት ጥምቀትና ቁርባን በሱ ማለት ድነሃል ወይ ነው። አንተ ድነሃል ወይ? ቁርባንና ጥምቀት ብሎ በሚል? አዎ ድኛለሁ። ቴንክ ዩ። ይሄ ማለት ተጠምቀህና ቅዱስ ቁርባን ወስደሃል? አዎ። መቼ ነው የተጠመቀው? መቼ ነው ቅዱስ ቁርባን የወሰድከው? በ40 ቀኔ ስጠመቅ። መጠመቅህን ታውቃለህ? አይ እኔ ባላቅም
የተጠመኩት እንደተጠመኩት ግን ያው ቤተሰቦቼ የተለመደ ስለሆነ ታውቃለህ ወይ? እኔ በራሴ በዛ እድሜ ላይ ማወቅ አልችልም። የጌታ ስጋና ደም የተባለው ቅዱስ ቁርባንስ መውሰድህን ታውቃለህ? አላውቅም። የጌታ ግን ያው አንዱ ኦርቶዶክስ የሆነ እንደሚቀበል የታወቀ ነው። ይገባኛል። የመጽሐፍ ቅዱስ ሃይማኖት ሳይሆን በውርስ የመጣ ሃይማኖት እንደሆነ በደንብ ይገባናል። ኦኬ። ስለዚህ ምን እያልከን ነው? የጌታን ቅዱስ ስጋና ክቡር ደም ነው ተብሎ የተባለው ቅዱስ ቁርባንህንም መውሰድህንም ሳታቅ መጠመቅህንም ሳታቅ መዳንህን እንዴት አወቅ? አይ ያንን እኮ እንዳልኩ የታወቀ ነው አንድ ኦርቶዶክሳዊ እንደሚያደርግ። አሁን ደግሞ ያው ካደኩም በኋላ ያው ጥያቄን ነው እንደምናት የጠየቅኩን በደንብ ስማኝ። በቃ አላቅም ብለኸኛል። ያላወቀው ከእድሜ አኳያ የተነሳ እንደሆነ ገብቶኛል። ስለዚህ መጠመቅህንና ቅዱስ ቁርባን መውሰድህን ካላወቅህ እንዴት መዳንህን አወቅህ? መጠመቅህን አታውቅም፣ ቅዱስ ቁርባን መውሰድህን አታውቅም፣ መዳንህን ግን እንዴት አወቀው? ድኛለሁ ትለኛለህ። በምን ዳንከው እየሰለ እነዚህ ሁለቱ ሚስጥራት ፈጽሜ አልከኝ። ስለዚህ እነዚህን ሁለት ሚስጥራትን መፈጸምህን አታውቅም፣ ግን መዳንህን እንዴት አወቀህ ነው የምልህ። አይ ግዴታ እነዚህን እንዳደረኩ ማወቅ አለብኝ። አዎ እነዚህን መውሰዱን የማያውቅ መጠመቁን የማያውቅ መውሰዱን የማያውቅ የዘላለም ሕይወት አለው ብሎ የሚላል እግዚአብሔር ቃል። አየህ ኦርቶዶክስነት የሚፈርሰው እዚህ ጋር ነው። ቆይ ሰው ጠርቶኝ ነው፣ ይቅርታ አንድ ደቂቃ። ችግር የለም። ያ እሺ፣ ሌሎች ልካችሁ መምጣት ትችላላችሁ። የኦርቶዶክስ ትምህርቷ የሚፈርሰው እዚህ ጋር ነው። መጠመቃቸውንም አያውቁ፣ የጌታ እራት የተባለው ቅዱስ ቁርባኑን መውሰዳቸውንም አያውቁም፣ መዳናቸውን ግን እናውቃለን ይላሉ። መዳናቸውን የማያውቁም አጥብቃችሁ ስትይዟቸው ማለት ነው። ወይ ደግሞ እንደ ሎተሪ ትኬት ስትፍቋቸው አለመዳናቸው ግብቅ ይላል ማለት ነው። ፋቅ ስታደርገው በጥያቄ የለም በቃ የለም። እሺ በምትመለስ ሰዓት ማይክን ከፍታ አውራኝ። እሺ ሌሎች ካላችሁ መግባት ትችላላችሁ። ነገረ ድነት እንደዚህ መቀለጃ አድርገው ነው የነገሯችሁ። ግን የሚቀለድበት ትምህርት አይደለም፣ የሚቀለድበት የህይወት ስርዓት አይደለም። ሌላ ካላችሁ መምጣት ትችላላችሁ። ኦኬ ሌሎች ካላችሁ ገስት ልትልኩልን ትችላላችሁ። ያው ስለ ሚስጥራት እኮ ነው የምናወራችሁ፣ ስለ ጥምቀትና ስለ ቁርባን። ወንድምናት ምናልባት ጥምቀትና ቁርባን ትልላቸው የሚያድን ሚስጥር አለ ብለህ ስትላቸው እንትን አልካቸው መሰለኝ። ሚስጥር ሆነባቸው። ሚስጥር ሆነና እነሱ ቤት ብዙ ሚስጥር እኮ ነው ያለው። እውነታቸው ነው። በጥምቀትና በቁርባን ብለህ ብትል ይመጣሉ ብዬ አስባለሁ። እሺ ሌላ ካለ መምጣት ይችላል። ገስት ይልክና እናስገባለን። ኦኬ እሺ አሁን የገባው ሰው ሰላም ቤተሰቦች እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ደህና ነን። በተነሳው ሐሳብ ላይ ልትወያየ ነው አይደል? አይ ብዙ እንትኑ የለኝም፣ ግን
የምጠይቁኝ ለመመለስ ነው። ግን ከዚህ በፊት ገብቻ አስወጥታችሁ ታውቃላችሁና መጀመሪያ አስተያየት ሰጥ ደስ ይለኛል። አይ አያስፈልግም። ጥያቄው ላይ በጥምቀትና በቁርባን ይዳናል በእናንተ ቤተክርስቲያን? ይዳናል። ኦኬ ድነሃል አንተ በጥምቀትና በቁርባን? መልካም። መቼ ነው የተጠመቀው? መቼ ነው የቆረብከው? የተጠመቅኩትማ በልጅነቴ ተጠምቄያለሁ። መጠመቅህን ታውቃለህ? ታስታውሰዋለህ? አስታውሳለሁ፣ ግን እዛም በኋላ የሆነ ስህተት ሰርቼም ተጠምቄያለሁ እንደገና። ለስንት ዓመት ልጅ ነበርክ ስትጠመቅ? አለ አይደል ነገር የሆነ ንስሐ ስትገባ ምናምን አለ አይደል ስህተት ሰርተህ እሱን አውቃለሁ። ኦኬ ያኛው የመጀመሪያው ጥምቀት በስንት ጊዜ ነው የተጠመቀው? ወንድ አይደለም በ40 ነው የተጠመቀው። በ40 ቀን የተጠመቀውን ታስታውሰዋለህ አይደል? ቤተሰብ ነው ያስጠመቀኝ እንጂ ህፃናት አይጠመቁም የሚል የለም እኮ ሲጀመራል። እኔ አልጠየቅኩም። ታስታውሰዋለህ ወይ ነው ያልኩህ። እንዴ ህፃን እንዴት አስታውሰዋለሁ? ቤተሰብ ግዴታ አለባቸው እኮ እኔን ወደ ሁለተኛ መንገድ ማስጠመቅ። ስለ ቤተሰብ አይደለም። አንተ ታውቀዋለህ ወይ ታስታውሰዋለህ ወይ? በአጭር መልስ ብቻ። ያኔ አላስታውስም። አሁን ግን ደስ ይለኛል ስለተጠመቅኩኝ፣ ደስ ይለኛል ስላስጠመቅኩኝ። እኔ አሁንም አልመለስከኝ። ታስታውሰዋለህ? ታውቀዋለህ ያኔ መጠመቅህን አንተ? እንዴ ህፃን አይደለሁ እንዴት ታስታውሰዋለህ? ትልቅ ሰው ነው ያወቅሁት። ስለዚህ አታስታውሰውም፣ አታውቀውም ማለት ነው። መቁረብህን ታውቀዋለህ? መቁረብን ቆርቤያለሁ። ያኔ ነው የቆረብከው አይደል? ህፃናት ያን አይደል የሚቆርበው? ያኔ ስትቆርብ ታውቀዋለህ? አልጠየኩም። ያኔ ከዛ በኋላ አልጠየኩም። ያኔ መጀመሪያው ላይ ስትጠመቅ ቆርበሃል አይደል? ቆርቤያለሁ፣ ግን የሚቋረጥ አይደለም። እኔ ቋረጥ አይቋረጥ ይዘልዘል ይጠበስ እሱ አይመለከተኝም። እኔ መጀመሪያ ቆርበሃል ወይ በዛ በ40 ቀን በተጠመቅበት ቀን? አዎ አስረግጬ ነው የምነግርህ። ያ ለዘላለም ህይወት ይሰጠኛል ብለህ ነው አይደል የቆረብከው? ይሰጣል። ጥምቀቱም የዘላለም ህይወት ይሰጣል ብለህ የተጠመቀው? ይሰጣል። ያመነም የተጠመቀም ይደናል፣ የዘላለም ህይወት ያገኛል። ቆይ ችግር ይሆን ብዬ አሁን እችኑ ቃል መልሰህ ትውጣታለህ ማለት ነው። ኦኬ ስለዚህ መጠመቅህን እንደማታውቀው ሁሉ መቁረብህንም አታስታውሰውም ማለት አታውቅም፣ ልጅ ስለሆንክ። ቤተሰቦች እኮ ኃላፊነት አለባቸው። አንተ ልጅን ስለሆንክ አልጠየኩም። ልጅ ስለሆንክ አታውቀውም አይደል ነው ያልኩህ። አይደለም በኔጌቲቭ አትመልከተው አንተ። እኔ አልተመለከትኩም። ልጅ ስለሆንክ አታውቀውም አይደል? አዎ ግን ቤተሰብ ኃላፊነት ስላለባቸው ችግር የለም። የቤተሰብ ይሁን የአያት ይሁን የአክስት በማደጎ መደግ እኔ ኃላፊነቱ የማን ነው አላልኩም። አንተ ታስታውሰዋለህ አታስታውሰውም? ታውቀዋለህ አታውቀውም? አላውቀውም ነው በቃ። እኔ አላውቀውም ነው ማለት ያለብን። ከዛ ውጭ ያለ ቤተሰብ እዚህ ምድር ላይ አልመጣህ። እናትና አባት አሉ። ዝም ብለህ ከኮሲ ላይ አልበቀልክም እንደተላተል ማለት ነው። ቤተሰብ እንዳለ አውቃለሁ፣ ኃላፊነት የቤተሰብ እንደሆነ አውቃለሁ። አንተን ግን ፐርሰናል ተጠማቂው ሰውዬ ታውቀው ነበር ወይ? ታስታውሰው ነበር ወይ? የሰላት አታስታውሰውም አታውቀውም። እሺ ያንን እንግዲህ አታስታውሰውም አታውቀውም፣ ግን ተጠምቀሃል። ለምን? ለዘላለም ህይወት። ግን ቆርበሃል። ግን ለምን? ለዘላለም ህይወት። አሁን የዘላለም ህይወት አለህ አንተ? አለኝ። በትሞት መንግስተ ሰማያት ትገባለህ? በጽድቅ ከተመላለስኩ እገባለሁ። እየተመላለስኩ ነው፣ እመላለሳለሁ። ስለዚህ አሁን በትሞት መንግስተ ሰማያት ትገባለህ? ንስሐ ገብቼ አሁን በትሞት መንግስተ ሰማያት ትገባለህ ወይ ነው ያልኩህ። እሱም ፈጣሪ ነው የሚያውቀው። ፈጣሪ ነው የሚያውቀው። ስለዚህ የተጠመቀው ጥምቀትና የቆረብከው ቁርባን ለዘላለም ህይወት ብለህ የጠበልኸው ቁርባንና ለዘላለም ህይወት ብለህ የተጠመቀው ጥምቀት ምንም አልፈየደልህም ማለት ነው። ምንም አልጠቀመህም። ምን ጠቅሞኛል? ሌላ ትእዛዝ አለ እኮ። ሌላ ትእዛዝ አለ። ሌላው ትእዛዝ ጋር እመጣለሁ። አንተን የዘላለም ህይወት እንዳለህ እርግጠኛ ሊያደርግህ አልቻለም። ስለዚህ በከንቱ ነው የበላኸው፣ በከንቱ ነው የተጠመቀው ማለት ነው። ምንም በከንቱ አይደለም። በከንቱ ካልሆነ የበላኸው ለዘላለም ህይወት ከሆነ የጠጣኸው ለዘላለም ህይወት ከሆነ በእርግጥ በልተሃል ጠጥተሃል የዛን ጊዜ እንዴ
እና ሳያበሉ ሳያጠጡ ነው እንደ ጥምቀትና ቁርባን የሚባለው። መልካም ስርዓቱ የአርባ ቀን ሕፃን ልጅ ዳቦ ይበላል እንዴ እናንተ ቤት? ግዴታ ዳቦ መብላት አለበት እንዴ? መጠመቅ አለበት እኮ። እኔ ስለ ጥምቀት አልጠየኩም። የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ነው ያልኩህ። ለምን ቀጥታ ወደ መጽሐፍ ቅዱስ የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ቆርብ ያለው ብለህ ስላልከኝ ልጠይቅህ ነው። እስቲ ሮሚዮ 6 ምዕራፍ 6 1 እስከ 10 ያለውን ምንም አይገናኝም። እኔ የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ነው ያልኩህ። አይ መልስ እዛ ታገኛለህ ብዬ ነው። ስለ ጥምቀት ነው የለም እኔ ስለ ዳቦ ነው የጠየኩህ። የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ነው ያልኩህ። ጀመር እንደዚህ አይነት የሕፃን ጥያቄ ለምን እንደምትጠይቀው አንተ? በቃ እታች ወደ ታብታባር ከአቅምህ በላይ ነው። ተባረክ። ሙከራ ስለሞከርክ እናመሰግናለን። ጥሩ ሞካሪ ነህ። ለሙከራ ገብታል። እሺ ያብ መጣህ? አዎ መጥቻለሁ። እሺ ምን ነበር የጠየኩህ ቅድም? ተቋርጣል እያወራህ ከሆነ እሺ። አሁን የገባው ሆፕ ከየት ቤተ እምነት ነው? ደጋግማ አንድ ቁጥር ጻፍክ። ሆፕ አቤት ይሰማል? እሺ ከየት ቤተ እምነት ነው? እሺ አይ እኔን ያናገርከኝ መስሎኝ ሞት ላደርገው። ኦኬ ወንድም ታውቆ ነው ደጋግሞ የሚልከውና ሆፕ አድርጌያለሁ። ያው መታችኋለን። ሆፕ አድርጌያለሁ። እሺ ያብ የጠየኩህን አስታውሰኛ። አይ እንዴት አወቅ? ሳታውቅ ነው ያልከኝ። ግዴታ ማወቅ ያስፈልጋል። መብላትን መቁረብህንና መጠመቅህን ሳታውቅ የዘላለም ሕይወት እንዳለ እንዴት አወቅ? አሁንማ እኮ ተምሬያለሁ። ስለ ኢየሱስ ክርስቶስ አውቄያለሁ። አልጠየኩም። መዳንህ የጀመረው ድኛለሁ እየዳንኩ ነው ድናለሁ ብሎ የሚል መርህ ነው አይደል ያላችሁ? ድነት የጀመረበት ጋር ንገረኝ። መቼም አንዴ በራሳችሁ ትምህርት ተዋረዱ ብሏችኋል ጌታ። ምንም ልታረጉት አትችሉም። በጣም በእውነት እንዴት እንደሚያሳፍር እኔ በዚህ ዘመንነት ኦርቶዶክሳዊ መሆን እንደሚያሸማቅቅ ምንም የሚያሸማቅቅ ነገር የለም። ምክንያቱም በራሳችሁ እናንተ ህይወት ላይ አፕላይ ያላረጋችሁትን መጠመቅህን እርግጠኛ ሳትሆን ሳታምን ወይ ደግሞ መቁረብህንም ሳታምን ሳታቅና ሳታምን ተጠምቀ ሳታቅና ሳታምን በልተህ ጠጥተህ ሳታቅና ሳታምን የዘላለም ሕይወት አለ ብለህ ትላለህ። አሁን እኮ አይደለም እኔ አሁን ነው አይደለም እየጠየቀኝ ያለው። መልሱን መልስልኝ እኮ ገባኝ። አሁን ነው አይደለም እየጠየቀኝ ያለው። በዛን ሰዓት ወይ በ40 ቀን የነበረውን ሕፃን አይደለም እኮ አሁን ነው እየጠየቀኝ ያለው። ያኔ እኮ ያንተ መዳንህ የጀመረው አሁን ነው በቅርብ ነው ወይስ ያኔ ስትጠመቅ ነው የእግዚአብሔር ልጅ ሆንከው? ያኔ ተጠቅመኩ በልጅነት የቆረብኩ አሁን ደግሞ እያደኩ ሲሄድ እኮ እንትን ልጅ መሆን የጀመርከው የቱ ጋር ነው? የእግዚአብሔር ልጅ መሆን የጀመርከው የቱ ጋር ነው? ስትጠመቅ ነው። አለቅ። ስለዚህ የእግዚአብሔር ልጅ ስትሆን ድናሃል አይደል? የእግዚአብሔር ልጅ ስትሆን ዳግም ተወልደሃል። የእግዚአብሔር ልጅ ስትሆን የሥላሴ ልጅነትን አግኝተሃል ማለት ነው። ይሄ ማለት የዘላለም ሕይወት አለ ማለት ነው አይደለም? ያ በቃ ስለዚህ ግን በዛ ላይ ያኔ ብቻ ያቆመ ነው እያልን እኮ አይደለም። ግዴታ ለምሳሌ እኔ ድነት የጀመረው እዛ ጋር እስከሆነ ድረስ እዛ ጋር ነው። አሁን ያኔ ዳግም ተወልደሃል አይደል እኮ ጀምሬያለሁ። ግን ለምሳሌ ጀምሬያለሁ አይደለም? ያኔ ጀምሬያለሁ። ያኔ ማወቅ አለብኝ አይደለም? ማወቅ አለብኝ፣ መማር አለብኝ። ከዛ በኋላ ደግሞ ያው እያወቅኩ ሲሄድ እየተረዳው ሲሄድ እምነትንም ደግሞ በዛ ጨምራለሁ። በዛን ሰዓት እኮ ሁሉን ነገር ያስኩ ማለት አይደለም። ያኔ ያው ተጠምቄያለሁ፣ በህፃንነቴ ቆርቤያለሁ።
ግን ያው የመዳን መንገድ ጀመርኩ እንጂ በዛን ሰዓት ላይ ሆኜ ድኛለሁ ማለት ምክንያቱም ማወቅ ያለብኝ እውነት አለ። ድናል አልዳንክም ያኔ መዳን እኔ ያኔ የመዳንን መንገድ ጀምሬያለሁ ብዬ አምናለሁ። አልዳንክም ጀመርክ እንጂ አልዳንክም። ግን አሁን ደግሞ ስማረው ሳቀው ነው የጠየኩ መልስልኝ ከተሰማ ጀመርከው እንጂ አልዳንክም ማለት ነው አይደል? ያኔ አዎ ኦኬ ጀመርከው። ስትጀምረው የጀመርከው የዘላለም ሕይወትን መንገድ ነው ወይስ ለምን በውር ድንብሩ ነው የጀመርከው መንገዱ ነው? አይ የዘላለም ሕይወት ወደ ዘላለም ሕይወት የሚደረግ ጉዞ ጀምሬያለሁ። ያኔ እኔ ባላቅም ባልረዳም ተጠምቄያለሁ፣ ቆርቤያለሁ። ግን ከዛ በኋላ ካደኩ ደግሞ በክርስትና አባቴም በኩል እየተማርኩ ውሸት አይደለም። አይ አንተ ጌታ መድኃኒዓለም እየሰማ ነው። እሺ አይደለም እኔ እያልኩ ያለሁት እኮ ማለት ነው ጀነራል የኔ የግሌ ብቻ አይደለም። በነገራችን ላይ ያው ልክ ነው ሁሉም ክርስትና አባት ያስተምራል ማለት አይደለም። ዝም ብለህ አታውራ፣ ዝም ብለህ በመደዳ አታውራ፣ አትዋሽ። ክርስትና አባት አንተ ስለ እግዚአብሔር አስተምራው ያውቃሉ? አይ አሁን እኔ አጠቃላይ ነው። ለምሳሌ የኔ አሁን አላስተማሩኝም። እኔ የተማርኩበት ሌላ ነው። አትዋሽ። እኔ ካንተ ጋር ነው የማወራው፣ አትዋሽ። እሺ የራሴ ብቻ ከሆነ ችግር የለም። ማንም ኦርቶዶክሳዊ ክርስትና አባቱ አስተምሮት አያውቅም፣ ሊያስተምረውም አይችልም። ራሱ ክርስትና አባት የተባለውም ሰውዬ ስለራሱ መዳን እንኳን አያውቅም፣ እንኳን ሊያስተምር። እሱንማ እንደዛ በደፈና ሁሉንም መናገር እንችላለን ብለህ ነው ብራዘር። በቃ አሁን የጠየቅኩ መልስልኝ። የዘላለም ሕይወት እንዳለ እንዴት አወቅህ? መጠመቅህና አሁን አወቅኩ ነው ያልኩት። በዛን ሰዓትማ መጠመቄንም መቁረቤንም አላውቅም። ሕፃን ነው ያለው እውነታ ነው። አውቃለሁ ማለት አልችልም ማላውቀው ነገር ግን ያኔ ያው የመዳን መንገድ ጀምሬያለሁ። አሁን ደግሞ ሳቀው ስማረው ስረዳው ደግሞ አሁን አምኛለሁ። ስለዚህ አሁን ጸድቀሃል አንተ? አሁንም ጸድቀሃል? አዎ ጸድቀሃል? አዎ። በእምነት ነው የጸደቀው በስራ? ነገርኩ። አሁን በዛን ሰዓት ያው የጀመርኩት በእምነት ነው የጸደቀው በስራ? በዛን ጊዜ በእምነት ነው በእምነት ነው የጸደቀው? አዎ። ከመቼ ጊዜ ጀምሮ ነው የጸደቀው? ይኸው ነገርኩ እኮ ቅድም የጀመርኩበት ይኸው አሁን ማለት የጀመርኩበትን ብራዘር ከመቼ ጊዜ ጀምሮ ነው የጸደቀው? በእምነት ነው ብለኸኛል። ከመቼ ጊዜ ጀምሮ ነው የጸደቀው? ያ በልጅነት የተጠመቅኩበትና የቆረብኩበትን ዛሬ ደግሞ አውቄ በክርስቶስ በትክክል በቃ እውነቱን አውቄ ሳምነው ጸድቄያለሁ፣ ድኛለሁ ብዬ አምናለሁ። እኔ እውነቱን ሰምተህ ስታውቅ ነው አይደል የጸደቀው? አዎ። ምንድን ነው የሰማኸው? ክርስቶስ ስለኔ መሰቀሉን፣ ስለኔ ሞቱን፣ ስለኔ ሞትን ድል አድርጎ መነሳቱን፣ በአባቱ ቀኝ መሆኑን። የስንት ዓመት ልጅ ትሆናለህ ይሄንን ስትሰማ? ነፍስ ካወቅበት ጊዜ ጀምሮ ነው አይደል ይሄንን የነገሩ? አዎ ማወቅ በሚችልበት በሰንበት ትምህርት ቤት ስማር ምናምን ነው። ከዛ በኋላ ነው የጸደቀው? አዎ በዛን ሰዓት እምነቴ ሙሉ ሆነ ብዬ ማለት በቃ እስከዛ ድረስ ባለው ስለማላቅ አሁን እዛ እግዚአብሔርን ቃል ሰማህ እና አመንክ፣ እምነትህ ጽድቅ ሆኖ ተቆጠረልህ ማለት ነው ከዛ ጊዜ ጀምሮ። አዎ። ሰንበት ትምህርት ቤት ከመግባት በፊት ግን በነበረው ጸድቀሃል አልጸደቅም? ያኔማ ያው እንደተጠመቅኩ በልጅነቴ እንደተጠመቅኩና እንደቆረብኩ ስላለውኝ ሳላቀው በፊት ሰንበት ትምህርት ቤት ትክክለኛ ማለት እምነቱም ስለሌለኝ ምንድነው የምታወራው? ሰንበት ትምህርት ቤት ከመግባት በፊት ጸድቀሃል አልጸደቅም? የጽድቅን መንገድ ጀምሬያለሁ እንጂ ጸድቄያለሁ ልል አልችልም። መንገዱን አውቀህ ነው የጀመረው? እምነት ይጎለኝ ስለነበረ ማለት ነው። እምነት ማለት ያው ልጅ ስለነበረ መንገዱን አውቀህ ነው የጀመርከው? ሱማ ነገርኩ እኮ ስጠመቅና ስቆርብ በልጅነቴ ስለሆነ አላውቀውም። ስለዚህ ስለማታውቅ መንገዱንም ጀመርኩ ብለህ ማለት የለብህማ። የማታውቀውን መንገድ ጀመርኩ ትላለህ እንዴ? ምን አውቀህ ነው የምትጀምረው መንገድ? አንተ ምንም የምታውቀው ነገር የለም። ልብ ብለህ ስማ ብራዘር፣
ልብ ብለህ ስማ እሺ። አንተ እኮ ምንም የምታውቀው ነገር የለም። አንድ ነገር ጀመርኩ ብለህ የምትለው አምነህና አውቀህ ስትከተለው ነው። መንገድ ጀመርኩ ብለህ የምትለው አንተ እኮ ምንም የምታውቀው ነገር የለም። ምንም እንኳን አይደለም ስለ ዘላለም ህይወት መንገድ አውቀህና አምነህ ልጀምር ቀርቶ አይደለም የእናትህ ምናልባት ወይዘሮ አየለች ብትሆን አየለች መሆኗን እንኳን እኮ አታውቅም። አንተ ጨቅላ ህፃን እትብትህ ያልደረቀ እርግብግቢት ያልገጠመ ገና ለጋ ቅቤ በምትውጥበት እናትህ በጣቷና በጣቷ መካከል አድርጋ ጡት እያጠባች ባለ ጊዜ ላይ መንገዱን አውቄ ጀመርኩ ብለህ አትበል። ምን ታውቃለህ ስለ መንገድ? ምን የምታውቀው ነገር አለ ስለ ዘላለም ህይወት? ምክንያቱም ጨቅላ ህፃን ነህ። ለመሳም የምታሳሳ ህፃን አውቄ መንገዱን ጀመርኩ ብለህ እኛ ላይ ሙድ አትያዝ። ራስህም ላይ ሙድ ነው የምትይዘው። ምንም የምታውቀው ነገር የለም። ምንም እንኳን መንገዱን አውቀህ ይሄ ነገር የዘላለም ህይወት ነው በዚህ መንገድ ላይ ልሂድ ፍጻሜ ያማረ ይሆናል ብለህ ነገሩን አገናዝበህ እውነትን ከሐሰት ለይተህ የእግዚአብሔር ቃልን በደንብ ተረድተህ የጀመርከው መንገድ አይደለም። ስለዚህ በሰንበት ትምህርት ቤት ስማር እግዚአብሔር በዛን ሰዓት እኔ አሁን መጠመቄ መቅሮቤ ከዛም በኋላ አሁን ደግሞ ያው መማር በሚደርስበት ሰዓት ተምሬ አውቄ መዳኔ ምንድነው የሚያመጣው ችግር አለ እንዴ? ኢየሱስ ክርስቶስ አንድ ሰው ሳያውቅና ሳያምን የሥጋዬና ደሜን ብሎ ያለውን የጌታ እራትን ወይ ቅዱስ ቁርባን በእናንተ ሳያውቅና ሳያምን ይብላ ይጠጣ ሳያውቅና ሳያምን ይጠመቅ ብሎ ያለበት ክፍል አለ አለ? ህፃናት በህፃንነት መጠመቅን መጽሐፍ ቅዱስ ይከለክላል አለ ወይ የለም ብለህ ጀምርና ከዛ እንሄዳለን። አለ እንደዛ ብሎ ያለ ሳያውቅና ሳያምን ይብላ ይጠጣ ሳያውቅና ሳያምን ይጠመቅ ብሎ አይብላም ይብላም የሚል የለም። የጠየቅኩ መልስልኝ። እኔ ካልሆነ ታች ተወርዳለህ ብራዘር። ይሄ እንዲህ አይነት አይምሯችሁን እንደዚህ ብጥብጥ አድርገን እንደርጎ እንልካለን ታች ማለት ነው። ቀጥታ መልስ። የተቃራኒ አታወራ ያልተጻፈ ማለት ነው። ልብ በልና ሰማኝ። ጌታችን ኢየሱስ ክርስቶስ ሰው ሳያውቅና ሳያምን ይብላ ይጠጣ ሥጋዬና ደሜ ብሎ ወይ ደግሞ ሳያውቅና ሳያምን ይጠመቅ ብሎ ያለበት ትእዛዝ ይሰጠበት አለ? እንደዛ የሚል የለም። ግን ደግሞ የሚከለክልም የለም ነው እኮ የለም ብራዘር። የሚከለክል የለም አለ? እስኪ ንገረኝ። ለምሳሌ ህፃናት አይጠመቁ ብሎ የሚከለክል አለ? አድመጠኝ። የሚከለክል ያለው ልንገርህ። የሚጠመቅ ሰው ምን አይነት ሰው ነው ብሎ ጌታችን አስተማረ። ምን አይነት ሰው ነው ማለት ጥቁር፣ ቀይ፣ ነጭ፣ ወፍራም እንደዚህ ሳይሆን ምን አይነት ሰው ነው ይጠመቅ ብሎ ያለው? ያመነ ሰው ወይስ ያላመነ ሰው? መልሰል። ያመነ የተጠመቀ ይላል። ግን እሱ ለአዋቂ ማወቅ ለሚችል ነው። ምን አይነት ሰው ነው ይጠመቅ ብሎ ያለው? ያመነ ሰው ወይስ ያላመነ ሰው? አጭር አድርገህ መልስልኝ። ያመነ ነው የሚለው። በቃ አለቀ። እሱ እኮ ማወቅ ለሚችል ነው። ማወቅ ለሚችል አለቀ። እሱ ለማወቅ ለሰው ነው። አድመጠኝ። በመጀመሪያ ጠንፈፍ አድርግ። አለቀ። ይሄንን ያለው አንድ ፓስተር አይደለም። ይሄንን ያለው አንድ ጳጳስ ቄስ አይደለም። ይሄንን ያለው ጌታችን ነው። አለቀ። የሚጠመቅ ሰው ምን አይነት ሰው ነው? በጌታችን በኢየሱስ ክርስቶስ ትምህርት ያመነ ሰው ነው። አለቀ በቃ። ነገር እሱ እኮ አውቆ አምኖ እሱ ብራዘር ተረድቶ ማመን የሚችል ከዛ በኋላ እንደሚጠመቅ ነው እንጂ ሚዩት አድርጋለሁ ስላልሰማኸኝ ማለት ነው። ሶሪ ስላልሰማኸኝ። ጌታችን ያመነን ሰው ነው አጥምቆ ያለው። አለቀ በቃ። ከሱ ንግግር ቀጥሎ 4 ነጥብ ስለተዘጋ ማለት ግን እኮ ነገር ግን ብለህ እሱ ቃል ላይ የጌታችን ቃል ላይ አትጨምርም። እኔም አልጨምርም። መብት የለም፣ መብት የለኝም። አንተ ማን ስለሆንክ ትጨምራለህ? እኔ ማን ስለሆንኩ ጨምራለሁ? ጌታችን ባለው ላይ 4 ነጥብ ዘግተን ቀጥሎ 4 ነጥብ ተዘግቶ ስለሆነ የተጻፈው ቀጥሎ ያለውን አሜን ወይ እምቢ ነው ማለት ያለብን እኛ። ለጌታ ቃል አሜን ወይ ደግሞ ለጌታ ቃል እምቢ ነው ማለት ያለብን እንጂ ማለት ነገር ግን እኮ አዎ ግን እንደዛ ብሎ ቢልም ብለህ ላው ላይ የሰው ወሬ አይደለም የምጨምርበት። በቃ አላለም። ያመነ ነው ይጠመቅ ብሎ ያለው። እሺ አሁን ማይከን ክፈትና ያላመነ ሰው ይጠመቅ ብሎ ያለበት ክፍል አለ? ያላመኑ ሰዎች ይጠመቁ ብሎ ያለበት ክፍል አለ ጌታችን? እንደዚህ ያላመነ ይጠመቅ የሚል የለም አለ። ነገር ግን ያመነ የተጠመቀ የሚለው ለሚያውቅ ሰው ነው ነው ብራዘር። ነገር ግን ብለህ አሁንም አፍ የለህም ይዣለሁ። አሁን
ብልግና ነው። በጣም እየባለክ ነው። የምትባልገው ደግሞ በጌታ ላይ ነው። ጌታ ላይ እየደፈርክ ጌታ ላይ ምራቅህን እየተፋህበት ነው። ጌታን እያንቋሸሽክ ነው። ጌታን እየሰደብክ ነው። በደል ሆኖብህ በእግዚአብሔር ፍርድ ውስጥ እንዳትወድቅ ዝም ነው ማለት ያለብህ። ዝም እኔም ዝም ነው ማለት ያለብህ። ምን አለ ጌታ? ምን አለ ጌታ? ያመነ ይጠመቅ አለ። አለቀ። ቅድም ጨርስን በአራት ነጥብ። ያላመነ ይጠመቅስ ብሎ አለ ወይ ብዬ ስልህ አላለም አልከኝ። በቃ አላለም ብለህ ካልክ በኋላ ነገር ግን ብለህ አንተ ማን ስለሆንክ? አንድ ጭንጋፍ ሰው እኮ ነህ ብራዘር። እኔ እናንተ አንድ ጭንጋፍ ሰዎች ነን። ማን ስለሆንክ ነው ጌታ ቃል የሚጨምረው? አንተ ማን ነህ ብራዘር? ተናጋሪው ማን እንደሆነ ካወቅህ አንተ ማን ነህ? ትል የምታክል ሰውዬ አምላክ በተናገረው ላይ የሚጨምረው? እኔ ትል የማክል ሰውዬ አምላክ በተናገረው ቃል ላይ የምንጨምረው ማን ነው? መብት የሰጠህ? ነገር ግን ብለህ እኔ በአንተ ላይ አንተ በእኔ ላይ ልትል ትችላለህ። የአብ ኤርሚያስን ተናግሯል። አዎ ኤርሚያስ እንደዚህ ብሏል። ነገር ግን ብለህ በእኔ ሐሳብ ላይ መናገር ትችላለህ። ዳኒ ቢናገር ነገር ግን ብለህ ልትል ትችላለህ። ነገር ግን ማለት አፍራሽ ቃል ነው። የዳኒን ቃል አፍርሰህ ነገር ግን ዳኒ እንደዚህ ብሎ ቢል የአብም እንደዚህ ብሎ ቢል ኤርሚያስም እንደዚህ ብሎ ቢል ነገር ግን ብለህ ልታፈርስ ትችላለህ። ኢየሱስ ክርስቶስ ግን በተናገረው ላይ ነገር ግን ብለህ ግን ልትል አትችልም። እኔም አልችልም። ትል መሆንህን አስብ ብራዘር። ኦኬ፣ በእግዚአብሔር ፊት ትሎች ነን። እሱ ያከበረን ሰዎች ነን እንጂ ናቲንግ ምንም ነህ አልኩ ብራዘር። የተናገረው አንድ ቦርጫም ሰውዬ የሆነ ጠንቋይ ሰውዬ አይደለም። የሆነ አንድ ሰውዬ ብቻ የሚባል አይደለም። አምላክ ሰው ነው የተናገረው። ጌታዬ ነው የተናገረው። አላለም። ያመኑትን አጥምቁ ብሏል። አለቀ። ያላመኑትን አጥምቁ ብሎ የተጻፋለ የለም። አለቀ። በቃ ዝም ዝም ነው የምትለው። ቀጥሎ አላለም አልከኝ አይደል? ወንደርፉል። በቃ ቀጥሎ ዝም ዝም። ወይ አሜን ነው ማለት ያለብህ ወይ ደግሞ እምቢ ነው ማለት ያለብህ። እሱ ጌታችን እንደዚህ ብሎ ተናግሯል። አዎ እኔ ግን የሱን ቃል አልቀበልም ብሎ የማለት መብት አለህ፣ ራይት አለህ። ማን ስለሆነ ነው እሱን የምቀበለው በለህ የማለት መብት አለህ። ወይ ደግሞ አሜን የአምላኬ ቃል ነው እቀበላለሁ፣ ላው ላይ ምንም የምጨምረው የምቀንሰው የምላለጣጥፈው የምጨማምረው የለም ብለህ ማለት ነው። ሁለት ኦፕሽን ነው ያለህ፣ እምቢ የማለት ወይ አሜን የማለት። ከሱ ንግግር ቀጥሎ አሜን ወይንም እምቢ የማለት እንጂ መብት ያለን ነገር ግን ብለህ ግን ልታፈርሳችልም። ነገር ግን ማለት አፍራሽ ቃል ስለሆነ ማለት ነው። መቀመቅ እንዳትገባ ብራዘር። የሰማይ የምድር ጌታ እየሰማን ነው፣ እያየን ነው። በአፍ ቃል ይፈረድብሃል። ለተጻፈው ቃል በቃ አለቀ። ስለዚህ የኦርቶዶክስ የህፃናት ጥምቀት ተራ የሆነ የህፃናት ጫውታ ነው። መጽሐፍ ቅዱሳዊ ትምህርት ያልሆነ ማለት ነው። የሚከለክል መጽሐፍ አለ ነው እኮ አሁን ያልገባኝ ነገር። የሚከለክለው ያመነ ይጠመቅ ብሎ ሲል ያላመነ እንዳይጠመቅ አልፈቀደም ማለት ነው። ያመነን ነው አጥምቁ ብሎ ያለው። ይሄ ማለት ምን ማለት ነው? ያላመነን አታጥምቁ ማለት ነው። በተቃራኒ አለቀ። እሱማ እኮ ያ ክፍል እኮ ተምሮ ለማወቅ ለመረዳት ለሚችሉት ነው። እሺ ተምረው መረዳት እሺ ተምረው ቆይ አድምጠኝ። ተምረው መረዳት ለማይችሉ ተምረው መረዳት የማይችሉትን አጥምቁ ብሎ ያለበትን ክፍል ደግሞ አሳየኝ። በዚህ መሰረት አጥምቁ ብሎ ያለበት አይ ለይቶ አጥምቁ የሚል የለም። ግን አለቀ። በቃ እንዳትላት አይ የከለከለም የለም ብዬ እኮ ነው። የከለከለም የለም ብራዘርዬ፣ እንዳትላት ጠበብ ይሆንልሃል። አብይ እንኳን የተናገረው ላይ ውጪ ላይ ወተህ ልትለፈልፍ ትችላለህ። እሱ ግን ከተናገረ በኋላ እዛ ይያዝልኝ ቤት ወተለም። ኦኬ ዝም ነው መባል ያለበት። ሁለት ኦፕሽን ነው ያለ። ኢየሱስ ከተናገረው ቀጥሎ
አሜን ወይንም እምቢ የማለት ነው ያለ። ነገር ግን አዎ ብሏል እሱ ነገር ግን ብለህ ልትል አትችልም። የለህም መብት ቃሉ ከሚለው ውጪ ለታላቁ ጌታ ለእግዚአብሔር ቃል ክብር ስጥ። ይሄ ከእናትህ ጋር ቁጭ ብለህ ወይ ከሚስትህ ጋር ቁጭ ብለህ ሚስት ካለህ ወይ ከጓደኞችህ ጋር ቁጭ ብለህ እንደምታወራው አይነት ወሬ አይደለም። በንጉሱ ቃል ላይ አንተ ጨምረህ በአምላክ ቃል ላይ አንተ ጨምረህ እዚህ ልታወራ መብት የለህም። እኔም ላወራ መብት የለኝም። ሊፈራ ይገባል እግዚአብሔር። ካልሆነስ ይገለብጣል አልኩ። ካልሆነስ ይገለብጠኛል አልኩ። ለእግዚአብሔር ቃል ክብር ማልሰጥ ከሆነ እሱ የተናገረውን ቃል እንደ ቆሎ ባልንጀራህ አድርገህ ነገር ግን እሱ ብሏል ግን እኔ ግን እኛ ግን እነማን ናችሁ እናንተ የምድር ትቢያ የሆነ ትውልድ እነማን ናችሁ እናንተ? እኛ እነማን ነን? እስላሞችን ሂዱና ስሙ። ነብያችን ብለው የሚሉ ሰውዬ ከዛ ከአምላካቸው ሰምቶ ተናገረ በተባለው ላይ እንደዛው እንደተጻፈ ያምናሉ እንጂ አንዳች አይቀንሱም፣ አንዳች አይጨምሩም። አረጋለሁ ብልተል አንገትን በሰይፍ ቆርጠዋል። እነሱ እንኳን አሕዛብ ይሄናል አምላካችን ነው ብለው ለሚሉት ለቃሉ ክብር አላቸው። ታውቃለህ? እኛ ጋር ነው መጣ ኢየሱስ ክርስቶስ ምን ብሏል? ያመነ የተጠመቀ ይድናል ብሏል። አዎ ምን አይነት ሰው ነው መጠመቅ ያለበት? ያመነ። ያላመነ ሰው አትጠመቁ ብሏል አላለም? ማን አቶ ነጥቡ እሺ አይደለም ብራዘርዬ ኦኬ። ስለዚህ ጌታችን ያለው ምንድነው? ያመነን ሰው ነው አጥምቁ ያለው። ያመነን ሰው አጥምቁ ማለት ምን ማለት ነው? ላላመነ ሰው አልተፈቀደለትም ማለት ነው። ኢትዮጵያዊ ጃንደረባን ታውቀዋለህ? እንዴት እንደዛ ብለን ኮንክሉድ ማድረግ እንችላለን እኮ ነው አሁን። ይሄው ኢትዮጵያዊ ጃንደረባውን ታውቀዋለህ? የሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ አለ። ኦኬ። ወደ ሰራገላው ቀረበ። ኢትዮጵያዊ ጃንደረባ ፊልጶስ አጠመቀው አይደል? ከማጥመቁ በፊት ግን ተጠማቂው ሰውዬ ፊልጶስ የኢትዮጵያዊ አንድ ጥያቄ ጠይቀው አይደል? በውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ አለው አይደል? ከዛ ምን አለው ፊልጶስ? ካመንህ ተፈቅዶልሃል ብሎ የሚለውን ቃል አይተዋል? አዎ ልክ ነው። በፍጹም ልብ ብታምን ተፈቅዶልሃል አለው አይደል? ስለዚህ መጠመቅ ያለበት ሰው በፍጹም ልቡ ያመነ ሰው ነው አይደል? አዎ ያው እሱ ማወቅ በሚችልበት እድሜ ላይ ስለሆነ ግዴታ ነው አውቆ። ስለዚህ ጥምቀት የተፈቀደላቸው በፍጹም ልባቸው ያመኑ ሰዎች ናቸው አይደል? የተፈቀደላቸው አዎ ማወቅ የሚችሉ ከሆነ ግዴታ ነው አውቆ አምኖ ነው። ባዛር የጠየቁ መልሰልኝ ዝም ብላ አትንዛዛብኝ እሺ። ሌላ ሳያምኑ ይጠመቁ ብሎ ያለበት አለ ወይ ብዬ ስል የለም ብለኛል። እግዚአብሔር ቃል ልክ ነው። ለእግዚአብሔር ቃል ታማኝ ሆናል። የለም ሁለት አይነት የጥምቀት ስርዓት የለም። ሁለት አይነት የጥምቀት ትእዛዝ አልተሰጠም። ጥምቀት አንዴ ነው የተሰጠው። በቃ ላመኑ ሰዎች ብቻ የተሰጠ ስርዓት ነው። ላመኑ ሰዎች ብቻና ብቻ የተሰጠ ስርዓት ነው። በፍጹም ልብ ብታምን ተፈቅዶልሃል አለው። ሰረገላውን አቆሞ አጠመቀው። 4 ነጥብ። ኢየሱስ እዚህ ጋር በልባቸው አምነው ለሚጠመቁ ይሄኛውን በልባቸው ደግሞ ላላመኑ ለጨቅላዎች ደግሞ ሁለት አይነት ጥምቀት አለ ብሎ ስርዓት አልሰጠም። ከየት ነው ያመጣችሁት? የዘመናት ኮተት ማለት ነው። ከየት ነው ያመጣችሁት? ጌታችንም ሐዋርያትም ያደረጉት ያጠመቁት ይጠመቁም ብሎ ያለው ያመነውን ሰው ነው። አጥምቁ ያለው ጌታ ይኸው በዚሁ መሰረት ጃንደረባው ወደ ውሃ በቀረበ ሰዓት ላይ ብታምን በፍጹም ልብ ብታምን ተፈቅዶልሃል አለው። ከዛስ ምንድነው እምነቱ? መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ከዛስ አቁሞ ሰረገላውን አለው፣ አጠመቀው፣ አለቀ። ጥምቀት ላመኑ ሰዎች የተፈቀደ ስርዓት እንጂ ላላመኑ ሰዎች ምንም ለማያውቁ ጨቅላ ህፃናት የተፈቀደ ስርዓት አይደለም። 4 ነጥብ። ማን ያለው?
ጌታችን ኢየሱስ ክርስቶስ። ማን ያለው? ይሄው ወንጌላዊ ፊልጶስ። ከዚህ ውጪ ሌላ ጥምቀት የለም። ሕፃናት የተጠመቁበት አንዲት ነቁጣ ቦታ የለም። ለዚህ ነው ክርስትናችሁ በዜሮ የሚባዛው ማለት ነው። ተጠምቀሃል ግን አታቅም አታምንም። ሳታምን ተጠምቀሃል። ሳታምን የጌታን ራት ቅዱስ ቁርባን የሚለውን በልቻለሁ ጠጥቻለሁ ብለህ ትላለህ። ሳታምን ተጠምቄያለሁ ብለህ ትላለህ። ለምን? ለዘላለም ሕይወት። ሳታምን በልቻለሁ ጠጥቻለሁ ብለህ ትላለህ። ለምን? ለዘላለም ሕይወት። አንተ እኮ አታቅም። አንተ እኮ እንደበላህና እንደጠጣህ አታቅም፣ እንደተጠመቅህ አታቅም። ቤተሰቦች ናቸው የነገሩ። ታዲያ እንደበላህና እንደጠጣህ እንደተጠመቅህ ካላወቅህ የዘላለም ሕይወት እንዳለህ እንዴት አወቅህ? አላወቅም። የለም የዘላለም ሕይወት የለም። ብራዘር እውነቱን ልንገርህ፣ በዛን ሰዓት እኮ ነው አውቃለሁ እኮ አታውቅም እኮ እሱ ነው የምነግርህ እኮ አታውቅም። በቃ አታውቅም። ስለዚህ ሳታውቀው የበላኸውንና የጠጣኸውን ሳታውቀው የተጠመቅከውን ጥምቀት ለዘላለም ሕይወት በላሁ፣ ለዘላለም ሕይወት ጠጣሁ፣ ለዘላለም ሕይወት ተጠመቅኩ ብለህ አትበል። የለም የዘላለም ሕይወት የለም። ጥምቀት አሁን ለሕፃናት የሚከለክል መጽሐፍ ቅዱስ ላይ አለ? ለምሳሌ ሕፃናት ያው ጌታ ሕፃናት ለምሳሌ ወደ እኔ ይመጡ ዘንድ አትከልክል ብሏል አይደለም? በጥምቀት በኩል ነው ያለው። አይ በጥምቀት በኩልም ባይሆን ግን ሕፃናትን ያራቀ አይደለም ማለት ፈልጌ ነው። ሕፃናትን ለጥምቀት የቀረቡ ናቸው ብሎ የሚል የመጽሐፍ ቅዱስ ክፍል አንታለኝ። አይ የሚከለክል አለ ወይ ነው? አሁን እኮ እንደዛ ይሄው በቃ የሚከለክለው ያመነ ሰው ነው ይጠመቅ ብሎ ያለው። እሱማ ልክ ነው እኮ ለምሳሌ ማወቅ አለቀ። ሁለቱ ነት የለም። ያመነ ሰው ነው የሚጠመቅ። ያመነ ሰው ነው ሳያምን መጠመቅ አይችልም እኮ። ያመነ ሰው ነው የሚጠመቀው። ይሄው አንተ ሳታምን የተጠመቀው እኔም እኮ እድሜ ተምሮ ለማወቅ ባልደረሰበት በቃ ስለዚህ ለዘላለም ሕይወት ተጠመቁ ነው። ያም ለዘላለም ሕይወት አይሆንም። ሲጀምርም ጥምቀትም ተብሎ የሚባለው በእናንተ እንጂ በመጽሐፍ ቅዱስ ጥምቀት አይባልም። እሱ አይባልም። ይሄ እኮ አሁን አትጠመቁ ተጠመቁ የሚል የለም እንዳልከኝ ሁሉ ማለት ነው። አትጠመቁ የሚል ሕፃናትን አታጥምቁ የሚልም እኮ የለም እኮ። አሁን በእግዚአብሔር ዓለም ይዘን ነው እንጂ እነሱ የሉበትም አይደለም። በእግዚአብሔር ዓለም ውስጥ ጥምቀት የሚጠመቅ ያመነ ሰው ብቻ ነው። መረረህም ጣፈጠህም ተቀበልከውም አልተቀበልከውም መጽሐፉ የሚነግርህ የእግዚአብሔር ቃል የሚነግርህ ያመነ ሰው ነው የተጠመቀው። ያመነን ሰው ነው ያጠመቁት ሐዋርያቱ። ያመነን ሰው ነው አጥምቁ ብሎ ያለው ጌታችን። ያላመኑ ሰዎችን አጥምቁ ብሎ ቢል ኖሮ ያመኑ ሰዎችን አጥምቁ ብሎ እንዳለ ያላመኑት ደግሞ እንደየአቅማቸው አጥምቋቸው ብሎ ባለ ነበር። እሱ ግን ያለው ያላመኑትን ሰዎች እነሱንም አጥምቁ በሕፃናት ስለሆኑ ያመኑትን ሰዎች ደግሞ አምነው ይጠመቁ ብሎ ሁለት አይነት ስርዓት አልሰጠም። ሁለት አይነት ትእዛዝ አልሰጠም። እሺ ለምሳሌ መጽሐፍ ቅዱስ ላይ አሁን ከነ ቤተሰቦቻቸው እንዲጠመቁ የተነገራቸው አሉ አይደለም? እነሱ አሁን እዛ ሕፃናት የሉም ብለን መደምደም እንችላለን? የሉም እንዳሉ የሚሰጥ ፍንጭ አለ? አይ ቤተሰብ ሲል አንተ ቤተሰብ መስርተሃል ወንድማችን? ለመሰረትኩ። እሺ እናትና አባት ጋር የምትኖረው? አይ ለብቻዬ ነው። እናትና አባት አሉ በሕይወት? ቤተሰብ አላችሁ? እህቶች ወንድሞች አሉ? በእናንተ ቤት ውስጥ የ40 ቀን የ80 ቀን ሕፃን ልጅ አለ አሁን በዚህ ሰዓት? አሁን የለም። ስለዚህ ቤተሰብ ግን አለህ? ቤተሰብ አለ። ስለዚህ የአብ ቤተሰብ ተጠመቁ ተብሎ ይባል እና አብ ቤተሰብ ውስጥ ሕፃናት አሉ ተብሎ መገመት ይቻላል? መገመት አትችልም፣ ግን የሉም ማለት አትችልም። የለም ማለት ይቻላል። ታዲያ ለምሳሌ አሁን የለም ብለኸኛል። አይደለማ ያሉትም የሌሉትም እንዳሉ ሁላ ማለት ነው። ያሉትም አሉ አንድ ቤተሰብ ውስጥ ማለት ነው። አድምጠኝ። ቤተሰብ ውስጥ ልጆች አሉ ይብስል? የለም። ጥምቀት የኔ ቤተሰብ ውስጥ የለም ማለት እኮ ሌላ ቤተሰብ ውስጥ ደግሞ ሕፃናት የሉም ማለት አትችልም አይደለም? አሉ። ለምሳሌ የኔ ቤተሰብ ውስጥ የሉም። አንተ ቤተሰብ ውስጥ ለምን እኩል የምታወራው? አንተ ቤተሰብ ውስጥ የሉም። እኔ ቤተሰብ ውስጥ አሁን የ40 ቀን የ80 ቀን ሕፃን ልጅ የለም። ቤተሰብ አለኝ። ትንሽ የሌላ ቤተሰብ ውስጥ ወንድሜ አድምጠኝ እኮ ነው የምልህ። አድምጠኝና እኔ ቤተሰብ ውስጥ አሁን ልጆች አሉ፣ 3 ልጆች አሉ።
ሶስተኛዋ ልጄ ገና 3 ዓመቷ ነው። የ40 ቀን የ80 ቀን ሕፃን ልጅ ግን የለም። የኤርሚያስ ቤተሰብ ተጠመቁ ተብሎ ቢባል በኤርሚያስ ቤተሰብ ውስጥ ምናልባት የ40 ቀን የ80 ቀን ሕፃን ሊኖሩ ይችላሉ ብሎ ግምት አይሰራም። እኔ እናንተ ቤት የለም፣ ኦኬ፣ ሕፃናት የሉም። ሌላ ሰው ቤት ሊኖር ይችላል። አሁን ጥምቀት መሰረታዊ ክርስትና ሊኖሩ ወንድሜ ያድበጣይ ልጨርስና ሰጣለሁ። ጥምቀት መሰረታዊ ክርስትና ትምህርት ነው አይደል? ጥምቀት መሰረታዊ የሚባል የክርስትና ትምህርት ነው አይደል? በእናንተ እንደዛ ታምናላችሁ አይደል? እሺ፣ መሰረታዊ ክርስትና ትምህርት የሆነ በግምት ዶክትሪን ይሰራል ማለት በግምት ታስተምራለህ ስለ ጥምቀት? በግምት አይደለም፣ መጽሐፍ ቅዱስ ላይ ያለ ነው። በግምት ማለት እዛ ቤተሰብ ውስጥ እነዛ ቤተሰቦቻቸው የተጠመቁት ውስጥ ሕፃናት ሊኖሩ ይችላሉ ብለህ በግምት አይደል እንደምታጠምቁት? እሱ ብቻ እሱ እኮ እንዳንድ በዛ ቤተሰብ ውስጥ ሕፃናት ሊኖሩ ይችላል ብለህ ነው አይደል የጠቀስክልኛ? እኮ ሊኖር ይችላል ነው። አዎ ሊኖር ይችላል። ግምት ነው አይደል ታዲያ እየገመትክ ያለው? አዎ። በግምት ዶክትሪን አይሰራም። ትምህርታችሁ ፈረሰ። አይሰራም ዶክትሪን። ትምህርቱ እኮ እዛ ላይ ብቻ የተመሰረተ አይደለም ብራዘር። በግምት ዶክትሪን አይሰራም እኮ አልኩ። በግምት ትምህርት አይሰራም። ትምህርት አይሰራም። ዶክትሪን አይሰራም። ነውር ነው። ምናልባት ሊኖሩ ይችላሉ ብለህ ግምት አትሰራም። ዶክትሪን አይሰራም። ትምህርት አትሰራም። በምናልባት ሊኖሩ ይችላሉ ብለህ ትውልድን አታስተምር። ነውር ነው። ጥምቀትን የሚያክል ትምህርት አስተምራለሁ ብለህ ስትል ቤተሰብ ብሎ የሚላለና መጽሐፍ ቅዱስ እነዛ ቤተሰቦች ውስጥ ምናልባት ሊኖሩ ይችላሉ ብለህ እንደዚህ አይሰራም። እንደዚህ አይነት ትምህርት የለም። ጌታችን ኢየሱስ ክርስቶስ ያመኑትን ነው አጥምቁ ብሎ ያለው። ሐዋርያቱም ያመኑትን ያጠመቁት። እንዲያምኑ ወንጌል ሰብከዋል ከኢየሩሳሌም ጀምሮ። እግዚአብሔርን ቃል ሲሰብኩ ወንጌልን ሰዎች ሰሙ፣ ቃል እግዚአብሔርን አመኑ። ከዛ ልባቸው ተነካ። ምን እናድርግ ብለው ሲሉ በጌታ ኢየሱስ ክርስቶስ እንዲያምኑና እንዲጠመቁ አዘዛቸው ማለት ነው። አለቀ። ስለዚህ እዚህ ጋር ይሄኛው ክፍል ለትልልቆች አምነው ለሚጠመቁ ይሆናል፣ ይሄኛው ደግሞ አምነው ለማይጠመቁ ለሕፃናት ይሆናል ብሎ ጌታ ሁለት አይነት ለጥምቀት ነገር ሁለት አይነት ትምህርት አላስተማረም። ስለዚህ ምንድነው የሚሻላችሁ? ለእግዚአብሔር ቃል እውነት ብቻ እጅ መስጠት፣ ልብን መስጠት። የዘመናት ተረታችሁ በግራ በቀኝ ብትደጋግፉት በፍጹም አይቆምም፣ ይፈርሳል። የዘመመ ቤት ሆኖባችኋል። ላያችሁ ላይ የዘመመ ቅጥር ወደ አንድ ጎን ያጋደለ ራሱ በራሱ ሊፈርስና ሊወድቅ ያለ። ስለዚህ በግምት አይሰራም ነው ብዬ። እሺ ኢዮብ ተክለወልድ ነው ላስገባ አልቻልኩም። አዎ ልካል። እሺ ገስት ልካል። እሺ እዚህ ጋር አላየሁም ነበር። ገስት ላይ ልካል። ኦኬ። ስለዚህ አብ መጽሐፍ ቅዱስን አንብብ። እምተውልህ መጽሐፍ ቅዱስ ማለት መጽሐፍ ቅዱስን ሚዩት አድርገህ የገባህ ሰውዬው እሺ ቴንክ ዩ። ኦኬ የአብ ወርዳል ግን ከሰማ መጽሐፍ ቅዱስን አንብብ። ብሉይና አዲስ ኪዳንን አንብብ። ከሌሎች መጽሐፍ ራቅ። ለህይወት አይጠቅሙም። ከጠቀሙም ለዚህ ለምድራዊ ነገር ለአንዳንድ ለህይወት ምልልስ የሚያስተምሩ መጽሐፍቶች ካሉ እነሱን አንብብ። በተለይ ገድላትና ድርሳናት፣ ታምራት የሚባሉ መጽሐፍቶችን በጣታችሁም ልትነኳቸው አይገባም። ያው እናንተ አልሰማ ብላችሁ ብትሉ አባቶቻችሁ ከላይ ሰምተውናል፣ ይሰብሰቡ መጽሐፍቶቹ ጥራት ይጎላቸዋል ብለው እንዲሉ አድርገናቸዋል። እግዚአብሔርም ይሄንን አድርጓል። ጌታ ክብሩን ይውሰድ። ህዝባችን ቀጥሎ ገድል ድርሳን ታረመም አልታረመም እኔ አረምን አያርሙትም። እህል ነው የሚታረመው። ገበሬ ስለሆንኩም በደንብ ስለማቀ እህል ነው የምናርመው። አረም ሲታረም አይቻልም። አረምን ዳዋ ነውና ወይ በገጀራ ወይ በሚንጫ የሚባል ነገር አለ፣ ስለታም ነገር፣ ወይ በማጭድ እንጠርገዋለን። ከዘንጋዳ ከማሽላ ውስጥ ከበቆሎ ውስጥ እንጠርገዋለን። ወይ ደግሞ ዳዋው ይመታል ማለት ነው። በሰለታም ነገር ቆራርጠን
እንዲደርቅና ቶሎ ለእርሻ ቦታውን እንዲለቅ ይደረጋል። ገድላትና ድርሳናት ማለት ብራዘር በሕያው አምላክ እግዚአብሔር ፊት እናገራለሁ አንድ ኦርቶዶክሳዊ አገልጋይ ቆሞ ፊቴ ሊሞግት አይችልም። አረሞች ናቸው። አንብቤ ከ15 ዓመት እስከ 20 ዓመት ድረስ በብዙ መቶዎች የሚቆጠሩ እናንተ በስም እንኳን የማታውቋቸው መጽሐፍቶቻችሁ ነው ገጽ ከምዕራፍ ግዕዝ ከአማርኛ ያነበብኩትኝ። አረሞች ናቸው። አረም አይታረም፣ ግን ቤተክርስቲያኒቱ የምታደርገውን ታድርግ። ስለዚህ ከዚህ ሁሉ እግዚአብሔር የሰጠን በቀደሙት ነቢያትና በአዲስ ኪዳን ሐዋርያት የተጻፉ የሕያው እግዚአብሔር ዘላለማዊ የሆነ ቃል እግዚአብሔር ቃል አለ መጽሐፍ ቅዱስ። እሱን ማንበብ በቃ እሱን ማንበብ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት እነሱ ናቸውና እነሱን አንብብ። በቃ ቅዱስ ጳውሎስም አንብብ ያለው ይሄ የአይሁድን ተረትና ገድል አይደለም፣ ለጢሞቴዎስ አንብብ ያለው እስከመጣ ድረስ ማነው ክረምቱ ሳይገባ በበርኖሱና በብራና የተጻፈውን መጽሐፍ አምጣልኝ ብሏል። ያ ማለት የብሉይ ኪዳን ጥቅልል መጽሐፍት ማለት ነው። ከዛ ውጪ በቃ መልካሙን ገድል ተጋደል ብሎ ሲለው ገድለ ጢሞቴዎስ ተብሎ ተጽፎት የጢሞቴዎስን መቃብር የሳመ ያሳመ የጻፈ ያጻፈ የደጎሰ ያስደጎሰ እና በጢሞቴዎስ ስም የተለያየ ነገርን ያደረገው። ይሄ ደግሞ የሚያሳየው ምንድነው? በግዴታ ነው ያደረጉት ማለት ነው። አንተን ሳያማክሩ ነው ማለት ነው። አንተ ሳታምን ነው ማለት ነው። አንተን ሳይሰብኩ ነው ማለት ነው። የሚባለው ደግሞ እኔ አልቀበላችሁም አልጠመቅም አላልኳቸውም። መቻስ ፈቅዶ ወድጄ አይደለም ለምን አልከኝ ታዲያ? ፈቅደው ወድጄ ካሉ አንተ ፈቅዶ እኔ ውሰዱኝ ብያቸው እኔ ውሰዱኝ ብያቸው በዛን ጊዜ የምናገርበት አንደበት ላይ አልነበርኩም። ስለዚህ አለኝ እኮ እኔ ሳድግ እድገት የሚባል አለ። ያ እድገቴ አልደረሰምና እኔ ሄጄ በራሴ የሚሄድበት ጊዜ አልነበረም። ወስደው አጠመቁኝ። በቃ ግን እኔ ክጀም አልነበረም። በዛን ጊዜ ኢየሱስ ክርስቶስ ቃል በቃል የእግዚአብሔር ልጅ ነው፣ ከሰማይ የወረደ ነው፣ ሙቶ ያኔ ክድህ አልነበረም። ክድህ አልነበረም አይደለ? ክጀም አልነበረም፣ አለኝም አልነበረም። እኔ አላውቀውም። ስለዚህ የጌታን ትእዛዝ ኮፊል ለፊት እየተቃወምክ ነው። ገባው ወይ? መካድ ወይ ማመን ያለበት። ምክንያቱም ያመነ የተጠመቀ እኔ ክጅ አልነበረም ስልኮ ሰው እኮ ለመካድ መጀመሪያ ጊዜ ማመን ወይም ክደትና ማመን እምነቶች የሚባሉት ቃላቶች ለያይቶ ሲያቅ ነው አይደለ? ይህ ቃል ትክክል አይደለም። ሳታውቅ ነው የተጠመቀው እኮ እያልኩ ነው እንዴ። ወደ ራስን ለምን አትሰማው? ስታወራ ራስን ነገር ያፈረስከው ነው። ስማ ሳላቅ እያልኩ ያለው ትርጉሙ ልንገርክ። እኔ ኢየሱስ ክርስቶስ አይደለም የሚባለው ሰውዬ ይሄ ኢየሱስ ክርስቶስ ትክክለኛ የሚያድነው ይሄ ነው የተሰቀለው ይሄ ነው ያልተሰቀለው አላልኩ ብዬ አይደለም። በ40 ቀን ወሰዱኝ አጠመቁኝ። እኔ ግን አጠመቁኝ አላጠመቁኝ እድን ነበር። እንደ ዳንኩኝ ነው ማቀው። ከዛን ጊዜ ጀምሮ ድኛለሁ። እኔ እድን ነበር። ምክንያቱም ኢየሱስ ክርስቶስ ምን አለ መሰለ? እነዚህ ሕፃናት መንግስተ ሰማያት ይወርሳሉ ብሏል። እኔ ወርሳለሁ። ከዛን ጊዜ ጀምሮ በሞትም እንኳን ያኔ ወርሳለሁ፣ ቢያጠምቁኝም ባያጠምቁኝም። ሳድግ ግን ማመን ስችል አሁን ቃል በቃል ትመሰክራለህ በአፍህ ትናገራለህ አሉኝ። አዎ አልኳቸው። አሁን ደግሞ መሰከርኩኝ። በቃ ኮንሺየስ አድጓል። አቃለሁ። ሰዎች መጥፎና ጥሩ ብለው ይነግሩኛል፣ አመዛዘናለሁ። አሁን አምኛለሁ። አሁን ደግሞ በቃ ጸደቀልኝ እምነቱ አለቀ። በቃ አረጋግጥኩኝ። ይሄ ነው ሰተታለ። ጸጥ ብዬ ስላዳመጥኩ አሁን አዳምጠኝ አንተ። ምሽ በተራ ኦኬ። እኔ እዛ ጋር ኦሬዲ ጸድቅ ያለው እያልክ ከሆነ የኦርቶዶክስን ትምህርት ቀጥታ የተቃወምከ ነው። የጌታን ትምህርት ብቻ አይደለም። በርግጥ ኦርቶዶክስ የሚሉት የጌታ ትምህርት ነው ማለት ሳይሆን በጌታም በትምህርት ብትመጣ በኦርቶዶክስም ትምህርት ብትመጣ ፌል ያደረገ ነገር እንደተናገርከው። እስኪ በኦርቶዶክስ ያለውን እኔ ኦርቶዶክስ የልጅነትን ጥምቀት ልጅነት ያስገኛል ብላ ታምናለች። ጥምቀት አንተ ባልጠመቅም የልጅነትን እግዚአብሔር ልጅነት አገኘ ነበር ያልክ ነው። ይሄ ከኦርቶዶክስ ትምህርት ጋር ቀጥታ የሚጋጭ ነው። ኦርቶዶክስ ኖ ስለተጠመቅን እግዚአብሔር ልጅነት ያገኘው ስትል አንተ ግን ብትጠመቅም ባልጠመቅም እግዚአብሔር ልጅነትን አገኛለሁ ሕፃን ስለሆንኩ አልክ። ይሄ ልክ ነህ፣ እንደ ወንጌል አማኞች ልክ ነህ። እንደ ኦርቶዶክስ ትምህርት ግን ትክክል አይደለም። ይሄ ወይ ራስን ሌብል አታርቅ። ኦርቶዶክስ ነኝ ብለህ ሌላ ጊዜ ሌላ ቤተ እምነት ውስጥ ካለ ንገረን እውነቱን በግልጽ አንደኛ። ሁለተኛ ነገር ደግሞ ኦኬ አጠመቁ፣ አሁን አደክ፣ አሁን አመንክ እና ካደክ በኋላ ያመንከውን እምነት በልጅነት ከተጠመቀው ጥምቀት ጋር ብሌንድ ልታረገው ፈልገህ ነው ልታዋህደው ፈልገህ ከሆነ ይሄ ጌታ ትምህርት አይደለም። ተጠምቀህ እመን አይደለም የጌታ ትምህርት የሚለው። የጌታ ትእዛዝ አምነህ ተጠመቅ እንጂ ተጠምቀህ እመን አይልም። አንተ አሁን ተጠምቀሃል በልጅነት፣ ከዛ አድገህ ደግሞ
አመንክ። ይህ ኦርደር ትክክል አይደለም። እንደዚህ አላስቀመጠም ጌታ፣ እንደዚህ አላዘዘም። በየትኛው ቦታ ብትመለከት ገባ ሁሉም ተምረው ወይ ቃሉን ሰምተው ነው ከዛ በኋላ የተጠመቁት። የሰሙትን ነገር አምነው የሰሙት ነገር ተውጦላቸው ነው። ገባ አንተ ምንም የተዋጠልህ የሰማህ ወንጌል የለም፣ ትዝ የሚልህ ወንጌል የለም፣ የማረከ ወንጌል የለም። አንደኛ አልሰማህም፣ ሁለተኛ አላመንክም፣ ሶስተኛ ጌታን ትእዛዝ ኦርደሩን ራሱ አዛብተዋል። ስለዚህ እንደ ኦርቶዶክስም አይደለም አንተ አሁን ገባ ኦርቶዶክስ በጥምቀት ልጅነትን ያሰጣል ትላለች፣ አንተ ባለጠመቅም ልጅነትን አገኛለሁ ትላለች። እኔ እንደ ጌታዬ ትእዛዝ ነው እንደ ጌታዬ ትእዛዝ ነው የነገርኩህ። በቃ ኢየሱስ ክርስቶስ ሲናገር ምን እንዳለ ታውቃለህ? ሃምብል ሁን፣ እንደዚህ ልጅ ሁኑ። ኤግዛምፕል ያደረገው እኮ እኔ ትልቁን አይደለም እነሱን ህፃናቱን ነው ለኔ ኤግዛምፕል ማሳያ ያደረጋቸው። ለአሁኑ እድሜ የትንሽነት እድሜ ነው ኤግዛምፕል የሆነው እንጂ ለትንሽነቱ እድሜ አሁን ሳድግ ያለው እድሜ ወይም ደግሞ አሁን ያለው ትልቅ ሆኜ ማምነው እምነቴ አይደለም ኤግዛምፕል የሆነው። አሁን ትጠመቃለህ፣ ከዚህ በኋላ ትጠመቃለህ ከዚህ በኋላ ይሄ የመታሰቢያው ቀን ነው የምትለው ወይስ እግዚአብሔር ልጅነት ያገኘሁበትን ጥምቀት የተባለውን የመጀመሪያ ቀን የተጠመቅኩትን? ስማኝ፣ የጌታን ትእዛዝ ለማክበር ገብቷል። የጌታን ትእዛዝ ለመፈጸም ትጠመቃለህ አትጠመቅም? አምኛለሁ አሁን ስላልከኝ አክብሬያለሁ እኮ አልኩ። አክብሬያለሁ ከመጀመሪያ ከልጅነቴ ጀምሮ ነው አክብሬያለሁ። ለኔ አይደለም ግዴታው። ኦርደሩ ተጠምቀ እመን አይደለም አምነህ አምኛለሁኝ ከመጀመሪያው። ስለዚህ ህፃናት ይሞታሉ። ሲሞቱ ከመጀመሪያውማ አማመንም መካድም አልችልም አልከኝ። ሉፕ ነው እየሰራ ያለው ባይዘው ዝም ብለህ የተሽከረከርክ ነው አንድ ፖይንት ላይ መጀመሪያ ላይ ተሽከረከርኩ። እሺ በደንብ አዳምጠኝ፣ ስማኝ፣ ራስን ስማው። መጀመሪያ ላይማ አምኜ የተጠመቅኩት አልከኝ። አሁን ደግሞ መጣ ወይ ቀድቼ ላሰማህ የምታወራውን? እሺ አይ ቲንክ ልቅዳ ነገርኩ እኮ ህፃናት ያምናሉ። እየካድኩ አይደለም። ህፃናት በኢየሱስ ክርስቶስ ያምናሉ። ካላመኑ ያንተም ትምህርት ራሱ ታፈርሳለህ። ታውቃለህ ለምን ሆነ? ያንተም ትምህርት ትክክል እንዳልሆነ ላስተምረክ። ሰው የሚድነው ኢየሱስ ክርስቶስ ያምናሉ ነው ትለኛ። አንዴ እሺ አንዴ ኦኬ ህፃናት በኢየሱስ ክርስቶስ ያምናሉ አይደል? አዎ ያምናሉ። ዳጊ የመልስልሃለሁ። እሺ መልሼ እሰጥሃለሁ። ያምናሉ። ያመኑትን በአፋቸው ይመሰክራሉ። በአፋቸው እስኪመሰክሩ ድረስ በአፋቸው አንደበታቸው እስኪከፈት ድረስ ያድጋሉ። ይመሰክራሉ በአፋቸው በአፋቸው የመመስከር ጊዜያቸው ሲደርስ ድረስ ይመሰክራሉ። ያመኑት ሲጠመቁ ግን ይመሰክራሉ። ህፃናት እያሉ 40 ዓመታቸው እያሉ 40 ቀናቸው እያሉ 40 ቀናቸው ይቅርታ 40 ቀናቸው እያሉ እንዴት ብለው ይመሰክራሉ? በአፋቸው አይናገሩ። የመናገር እነሱ ማን ነው መስክሮላቸው የሚያጠምቃቸው? ማን ይመሰክርላቸዋል? እነዚህ የክርስቲያን ልጆች መሆናቸው ክርስቲያኖች አባትና እናታቸው ሊመሰክሩላቸው ይችላሉ። ሌላ ግን የሚመሰክርላቸው የለም። እናትና አባታቸው ይመሰክሩላቸዋል አይደል? አይ የክርስቲያን ልጆች መሆናቸው ይመሰክርላቸዋል ነው ያልኩት እንጂ የክርስቲያን ልጆች ከክርስቲያን የተወለዱ መሆናቸው ሊመሰክሩ ካልሆነ እኔ ኢየሱስ ክርስቶስ እንዲህ ነው እንዲህ አይደለም ብለው ምን ይላል እዚህ ጋር የእግዚአብሔር ቃል? ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። እሺ ይሄንን ይመሰክራሉ። ልጆች በአፋቸው ሊመሰክሩ አይችሉም፣ ምክንያቱም የመናገር ጊዜያቸው አልደረሰም። ሲጠመቁ ታዲያ ማን ነው የሚመሰክርላቸው? ስለማን ምስክር? ኢየሱስ ክርስቶስ እንዲህ ተደሰቀለልኝ ምናምን ብለው ስለሚጠመቁ ልጆች ማን ነው የሚመሰክርላቸው? በእነሱ ቦታ ነው እኮ። ምን አይነት ምስክርነት ነው ማለቴ? አንድ ሰው ኢየሱስ ይሄው እዚህ ጋር ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ነው አይደል ብሎ የሚለው? አዎ የልብ እምነት ነው የሚቀድመው በአፍ መመስከር እኮ። ከዛ የአፍ ምስክርን በልብ ያመንከውን በአፍ ትመሰክራለህ። ስለዚህ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናልና ይላል። እነዚህ ልጆች ያምናሉ ብለኸኛል። በአፋቸውስ መመስከር ይችላሉ? ሲያድጉ ካልመሰከሩ በዚያን ጊዜ ሲጠመቁ ይድናሉ ወይ? እዛ ጋር ሲጠመቁ ይመሰክራሉ ወይ? ኧረ አይመሰክሩም። ከየት መጥተው ይመሰክራሉ? 40 ቀናቸው እኮ ነው። በ40 ቀን ሰው አይናገርም፣ አይክድምም፣ አይናገርም። በእነሱ ምትክ ወላጆቻቸው ይመሰክሩላቸዋል? አይቻልም። እንደዛ አልተባለም። እኔ እያልኩ ያለሁት ህፃናቶቹ አይቻልም እንደዛ አልተባለም አለ። ልብ በሉ ወንድሞች እናቶች፣ ልብ በሉ። እነዚህ ሰዎች ሃይማኖታቸውን ሁሉ አያውቁ። ዝም ብሎ እንደፈለገ ነው የሚያወራው ስለ ጥምቀት ወደ ሃይማኖት ስለሚገቡ ሰዎች። ኦኬ ፍትሐ ነገሥት በቃ ዝም ብለህ ነው አይቻልም። እንደዛ የሚባል ነገር የለም አልክ።
ቁጥር 30 ልብሳቸውንም አውልቀው ሕፃናቱን አስቀድመው ያጥምቋቸው። እምነት ለመናገር የቻሉት ራሳቸው ይናገሩ ማለት ትልልቅ ሆነው የሚጠመቁ ሰዎች ስለሚኖሩ ማለት ነው። ለመናገር ካልቻሉ እንደ ሕፃናቱ አይነት ማለት ነው። ለመናገር ካልቻሉ ግን ወላጆቻቸው ስለ እነሱ ስለ እያንዳንዳቸው ይናገሩላቸው፣ ወይንም ዘመዶቻቸው ስለ እነሱ ይናገሩላቸው ይላል። አንተ ከየት አምጥተህ ነው አይቻልም ብለህ ያልከው? እኔ ከመጽሐፍ ቅዱስ አምጥቼ ነው ስለማይናገሩ። ቤተክርስቲያኒቱ ግን ስለ ጥምቀት ይኸው ፍትሐ ነገሥት ላይ። ስለዚህ አሁን ይሄ ከመጽሐፍ ቅዱስ ካመጣ ከመጽሐፍ ቅዱስ ሰውየው ራሱ ይመስክር ነው ብሎ ያለው። ሰው እንደሚመሰክር ነው የማምነው። በቃ ይሄን ነው ማምነው። ሰው በራሱ መመስከር አለበት በአፉ። ይሄን ነው የምታምነው? አዎ። ይሄንን አታምንም ማለት ነው? ምክንያቱም ይሄ በአፉ ሊመሰክር አይችልም። ይሄንን አታምንም ማለት ነው? ገርጽ ነው። አዎ በእርግጠኝነት ፍትሐ ነገሥት። ስለዚህ ፍትሐ ነገሥት ነው። ቤተክርስቲያኒቱ የፈለገ ንጉሱ ብታረግ ይሄ እኮ የተጻፈው በብፁዕነታቸው በእነ አቡነ ማትያስ አሁን ባሉት ፓትርያርክ ተወካይ ነው እኮ በፈቃዳቸው ሊጻፈው። አሁን ለምሳሌ እስካሁን ድረስ እኔ ስለ ክብረ ታላወራውም ክብረ ነገሥትና ፍትሐ ነገሥትን ለይተጣቃለ ብዬ አስባለሁ። ይሄ ፍትሐ ነገሥት እንጂ ክብረ ነገሥት አይደለም። ክብረ ነገሥትም አለኝ ፍትሐ ነገሥት ነው። ፍትሐ ነገሥት ደግሞ ፍትሐ ነገሥት የቤተክርስቲያኒቱ ትምህርት ነው። ቤተክርስቲያናችን የሰራችው ስርዓት ትላላችሁ አይደል? ስርዓትን እንደይሰርታላችሁ ብራዘር ያ በእንተ ሊቃነ ጳጳሳት ኦኬ፣ በእንተ ጥምቀት አለ፣ በእንተ መጽሐፍት አለ፣ በእንተ ሊቃነ ጳጳሳት ኤጲስቆጶሳት አለ፣ በእንተ ቀሳውስት ዲያቆናት፣ እንደዚህ እያንዳንዱ እዚህ የታሰርክበት ስርዓት አለ። ስለዚህ ይሄ ቤተክርስቲያን ጽፋለች። ስለዚህ የእግዚአብሔር ቃል ብሎ የሚለው ራሱ ተጠማቂው ሰውዬ ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ ሊመሰክር ይገባል። በመጀመሪያ መጽሐፉ የሚለው ይሄን ነው። እናንተ ግን ሕፃኑ ያምናል አልከኝ፣ ያመነውን ግን በአፉ መመስከር አይችልም። ስለዚህ ሳይድንም ማለት ነው። በልቡ አምኖ በአፉ የመሰከረ ነው ይጸድቃል ብሎ ያለው፣ በልቡ አምኖ በአፉ የመሰከረ ነው ይድናል ያለው ቅዱስ ጳውሎስ። ያው ኢየሱስ ክርስቶስ ደግሞ ይድናል። አልጠየኩም። ኢየሱስ ክርስቶስ ጸድቋል ልትለኝ እንዳይሆን፣ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። በልቡ አምኖ መጽደቅን በአፉ መስክሮ መዳንን የሚያገኘው ሰው በልቡ ሲያምንና በአፉ ሲመሰክር ነው። ስለዚህ አንተ ሕፃናት ያምናሉ ብላክ በአፋቸው አይመሰክሩም። መጽሐፉ ግን ይሄኛው ምን ይላል? ቤተሰቦቻቸው ይመስክሩላቸው ይላል። ለዚህ ነው የኦርቶዶክስ ትምህርት ማለት ባቢሎናዊነት ነው። ከመጽሐፍ ቅዱስም ጋር አይስማማ፣ እርስ በርሱ አይስማማ። ጨርሻለሁ። ዳጊ ቀጥሎ። ዳጊሻ እሺ። ኤርሚያ ምንድነው ወሰለ ግራ የገባኝ ነገር ሕፃናት አያምኑም አይክዱም ይልና ሕፃናት ያምናሉ ደግሞ ይለኛል። አንድ ነገር ላይ እንደዛ አላልኩም እኮ ዳጊ ያልኩህ እንደሆነ ታውቃለህ። ሕፃናት ትረስቲንግ ኔቸራቸው ይሄ ሃምብሊቲ የሚባለው ሃምብልነስ የሚባለው በእግዚአብሔርም ዲፔንደንት መሆን የሚባለው ኤቭሪቲንግ የሚባለው ከልብ በንጹህ አእምሮ የሚያደርጉት ሕፃናት ብቻ ናቸው። የኛ ኤግዛምፕሎች እነሱ ናቸው። እኔ እያልኩ ያለሁት በአፋቸው ለመመስከር ቃል በቃል ለመናገር አድገው ይህንን ቃል እስኪናገሩት ድረስ የሚወስደው የእድገታቸው ሂደት ዲቨሎፕመንት ወይም ይሄ ግሮዝ ፕሮሰስ የሚባለው ነገር ያስፈቅድላቸው ድረስ አይናገሩ። ግን እንደዛ ባይሆን ኖሮ ኢየሱስ ክርስቶስ እንደነዚህ ሕፃናት ካልሆናችሁ መንግሥተ ሰማያት ልትወርሱ አትችሉም አይልም ነበር። ያምናሉ ማለት ነው፣ ያምኑታል። ገባ? ለዛውም ንጹህ ልብ አላቸው። በቃ ምንም አሁን አንተ ልትክድም ልታምንም ልብ ነው አይደል የሚያስፈልግ። የተወሳሰበ ልብ ካለ ቃሉን አመዛዘነ ወይም ስቶፕ ዳጊ ያስቆመው ጊዜ አንደኛ ያምናሉ የሚለውን ግምት ነው እና የትኛው መጽሐፍ ቅዱስ ማብራሪያ ነው እንደዛ ያለው? እስቲ ማስረጃ አምጣ። ዝም ብሎ እንደ የግምት ነው የሚያወራው ነገር ግምት አላወራም። ማስረጃ አምጣ። ግምት ማቴዎስ 18 ማስረጃ አምጣ። ማስረጃ ከኪስ ማስረጃውን አውጣ። አሁን ክፈትና ቪዲዮ ማቴዎስ 18 እንዴ ወደ ትንጫጫለህ አንተ? ማብራሪያውን አውጣ። ማቴዎስ 18 ማብራሪያውን አውጣ። ብራዘር ከኪስ ነው ያወራው። ማብራሪያውን አውጣና ክፈትና ማቴዎስ 18 ነው ከአንተ ኪስ ውስጥ
ማስረጃውን አውጣው ብራዘር ማቴዎስ ለምን ነው የምትጫጫው? ቀስ በል ማቴዎስ 18 ዳጊ ማስረጃ አውጣ ብራዘር። ምንድነው መረጃ የፈለከው? ምንድነው መረጃ የፈለከው? ማቴዎስ 18 እኮ አልኩ። እሺ 18 እሺ ከ3 እስከ 4 አንብቦ አነበብ ነው። በቃ እወቀው። እኔ ምን አልኩኝ? ለምን ማስረጃ 10 ይላል? ማስረጃ እየሰጠው ነው አይደለም ይበል እኮ አንተ ላደረከው ጥምቀት ይረዳሃል መጠቅሱ በደንብ ይረዳኛል። እነዚህ ማቴዎስ 18 ላይ ያሉት ህፃናቶች ማቴዎስ 18 ላይ ያሉት ህፃናቶች ተጠምቀዋል እንዳንተ በህፃንነታቸው አልተጠመቁም ይላል። ስለ ጥምቀት ያወራል ወይ? አያወራም። ከየት አመጣው አንተ በህፃንነት መጠመቅ? ከዚህ ያገኘሁት በለኝ። ስለ ህፃናት ጥምቀት አይደለም የሚያወራው ይሄ ስለ መጠመቃቸው ስለ እምነታቸው ለምን ጠቀስከው? ህፃናት እንደሚያምኑ ነው የሚያወራው። ስለ ህፃናት ጥምቀት እያወራን አንተ ለምን ታዲያ ጠቀስከው? ካላወራን ሲጠመቅ ህፃኑ አላመነም አልከኝ። ይሄው ያምናል አልኩ። ቀላል ምንድን ሲጠመቅ ህፃኑ ያምናል አልከኝ። ይሄው ያምናል አልኩ። አሁን ደግሞ ህፃናት አያምንም አልከኝ። አንተ አያምንም እኮ እንዴት አምነህ ነበር አልከኝ። ያምናሉ አልኩ። እና አሁን የሰጠኝ ላይ አምነዋል ህፃናቶች እዚህ ላይ? አዎ ያምን ብለው እናንተ ኤግዛምፕል ተብሎ ቁጭ ብለዋል። ምን ብለው አመኑ? እስኪ ንገረኝ። እስኪ ንጹህ ልብ አላቸው። የእግዚአብሔር መንግስት የተገባች ለነሱ ብቻ ናት። ምን ብለው? ስለዚህ ንጹህ ልብ እምነት ነው ማለት ነው አይደል? አዎ ሃሚሊቲ ኮራሱ አንድ ስራ ነው። ጉዳይ እቺን እንዲህ የፈለኩትና እቺን እንዲያብራራ ነው የፈለኩት። እቺን ነው የፈለኩት። እቺን ከራሱ ኪስ ነው ያብራራው። እንደዛ ብሎ ያብራራ ሴኩሪቲ ምንድነው? ምሁርም ይሁን ኤኒ ማስረጃ አምጣ። በቃ ነው የጠየቀን መልስ። ንጹህ ልብ የንጹህ ልብ ትርጉም እምነት ነው የሚለው ማስረጃ ስጠ። ኦኬ ዲክሽነሪ ከመጽሐፍ ቅዱስ ውስጥ ከሆነ ቦታ ያቆራረጥ 6 አንበልልሽ እሺ ደማዲስ አቀራረብ ነው የመጣው። አንተ ደግሞ ድንቅ ነው ካይሩት እንደተባላችሁ እንጂ እሺ ያዕቆብ 4:6 እሺ ለእምነት ልናነብ ነው አይደል? እምነት ንጹህ ልብ ማለት እምነት ነው የሚለውን ልናገኝ አይደል? አምብልነት የሚለው እሺ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እምነት ይላል። ትሑት ማለት አምብል ማለት ይሄ ነው እንጂ አምብል ማለት እምነት አይደለም። አምብል የተመረጠ ነው። በቃ አምብል መሆን ነው የተመረጠው። ፌቨር ያደረገው እግዚአብሔር አምብልነት ነው። ወይ እምነት የሚለው ሐሳብ ከየት ወዴት ነው? እኔኑ ጠየቀኝ። እሺ አምብል ማለት እምነት መሆኑን አሳየኝ። እግዚአብሔር ለትሑታን ጸጋ ይሰጣል ማለት ነው። አስወጣችሁ። እሺ በቃ ከሄድ አይ ረዲ ይቀልዳል። በጣም ተጫዋች ማንሸኛው ዳጊ እቺን እኮ ነው ታውቃለህ። ሲያዝገል እኮ ነው ጥቂቱ አውጥቶ ማለት አንተ ግን እንደዚህ መዋቸራል የሆነ የሚሰምጥ ሰው አይነት ስሜት ነው የሚሰማቸው። ታውቃለህ አንዳንድ ስትሰምጥ ሁሉንም የምትይዘው ገባ። አጠገብ ያለው ጓደኛህን ሱሪውን ምኑን እዛ ወንድ ሴት አትልም፣ ትልቅ ሰው አትልም፣ ሁሉንም የምትጠራው በቃ አጠገብ እንጨት ካለ ባቻቻች ውሃውን ተቦረጫጭቀዋለህ። በቃ የመጨረሻ ተብታ ነፍስ ሲይዝ ነው እንዴ ነው አይታል የሚሰምጥ ሰው እንደሱ አይነት ስሜት የሚሰማቸው አንዳንዶቹ ገብተው እኔ ነፍስ ያዘው በቃ እንዴ። አንዳንድ ጊዜ ራእይ 28 ነው ይላል የለውም እኮ ምዕራፍ እንዴ እና ዊፊል ይገባናል። ምንም መደረግ አይችልም። እንደምንም የነበረውን እንትን ትርክት ለማጽደቅ ነው። ሃምብል ሀርት እምነት ነው ይለኛል እንዴ አራስተይታ አልክራስ በስማ ነፍስ እኮ ስለሚይዛቸው ነው። እሺ ቀጥሉ። ጌርሳሚ የመቷል ሰልይ ቀጥሉ። እንግዳ እንቀበልና ደግሞ ሊስቱን አነበብኩና ማውጫው እንዳለ የታሰርክበት ስራት ክፋቱ ከዚህ ሁሉ መግነዝ ማን እንደሚፈታችሁ እግዚአብሔር እንግዲህ ነው ወደ ጌታ እሱ ይፈታችኋል። እንዳለ ስራታችሁ እዚህ ጋር አላለ አገላለጽ በጣም የተመቸኝ የተከሰሱበት አንቀጽ እንዳለ የተፈረደባቸው አንቀጽ። ኤኒዌይስ እሺ ግቡ።
መሳደቡ ተውትና አንድ ቁጥር ጻፉ ግቡ። ብሩክ ናቸው ነበር ብሩክ ገባ በጌታ ናስኪ አንዳንዴ የሚያሳስቁን ፈገግ እንበል እንዲደረግ እኛ ለቁም ነገር የሚሰበሰብ ነው። ካሳቆን አንስቀም አንልም። ኦኬ ኤኒዌይስ ያው የምታዩት ነው እንግዲህ መግባት የምፈልጉ አንድ ቁጥር ጻፉ ወይ ደግሞ እንትን በሉ። ኤኒሎጂ አሰደስ ገና አሰደስ እንዴት ይገናኛሉ? ቴክኖሎጂ የለም አይደለ እኮ ቴክኖሎጂ የለም። ምን ታደርገዋል? መጽሐፉ ለስሙ ለማው ነው አብላቢ በላት አባቴ ቆይ ሚታለው ጌታሚ አለ ሰሌ ጌታሚ ያወራኒ አይቲንክ ያድራምስ የሳማለ ሰላም ለእናንተ። አሁን እኔ ትንሽ አልችልም 5-7 ሚኒትስ ሁላችንም አልቻለም። እሺ ችግር የለም እችላለሁ። እናንተን ስላየኋችሁ ድል ተባረክልኝ። ስላየሁ ደስ ብሎኛል ጌታሚ። ሌላ ማን አለ? ዳኒ ሰሌ። እሺ ሰሌም አልቻልክም፣ በቃ እኔ ልቀበለው። ሰላም ደረጀ እንኳን ደህና መጣ። መልካም እንኳን ደስ አለ። እግዚአብሔር ይመስገን። እንኳን ደስ አለ። እንኳን እግዚአብሔር ይመስገን። ሶሪ እዚህ እንኳን አብሮ ደስ ዳኒ እንኳን ደስ አለ። እንኳን አብሮ ደስ አለ። ቅድም በነበረው ሀሳብ ላይ ትንሽ መናገር ፈልጌ ነበር። እንደው አንድ ደቂቃ ብዙ አይደል ስለ ጥምቀት በተነጋገራችሁበት ነገር ላይ እንደው ትንሽ የኔ መረዳት ባስቀምጠው ብዬ ነበር ከይቅርታ ጋር አንሽለትና እኮ ደውይለት ሌላ ነገር ይሰማኛል አባቴ። እሺ አሁን ሌላ ሰው ገብቶ ነው። እሺ ሚት አድርጌሃለሁ ሄኖክ። እሺ ደረጀ ከየት ቤተ እምነት ነው? እኔ በጣም ጥሩ ጥያቄ ነው። እኔ ያው መሰረቴም ትውልዴም ኦርቶዶክስ የወጣው ሰው ነኝ። እንግዲህ ተቋም ነው እግዚአብሔር የተመሰገነ። ግን ስንኖር በመጽሐፍ ቅዱስ ቃል እያደግን በብዙ እውቀት በብዙ ትምህርት አድገን ለብዙ ትምህርት መሆን ይገባል ሰዎች ነንና ራሳችን መጽሐፍ ቅዱስ መሆን አለብን ለትውልድ ገብቷል። እና ያንን በመረዳት ትንሽ በዚህ ነገር ርዕሳችን አሁን የምትለው ሀሳብ አይደለም። ስለዚህ ወደ ርዕሳችን እንመለስ። አንተ በስንት በኋላ ደግሞ በስንት ዓመት ነበር የተጠመቀው ታስታውሰናለህ? ራስን እስኪያስተዋውቅ። እኔ እንደው በኦርቶዶክስነት በነበርኩበት ወንድ ልጅ በ40 ቀን እንደሚጠመቀው ተጠምቄ በልጅነቴ በኦርቶዶክስ ተዋህዶ ውስጥ ያደግኩ ሰው ነኝ። ለምንድን ነበር የተጠመቀው? ኦኬ እኔ እንግዲህ አሁን የተጠመቅኩበት በአሁኑ ሰዓት በተረዳው ስናገር እናትም አባትም እንግዲህ እግዚአብሔር ልጄን ይቀበል፣ እግዚአብሔር ያሳድግ፣ እግዚአብሔር አዋቂ ነው፣ እግዚአብሔር አሳዳጊ ነው በሚል በቤተ ክርስቲያን ውስጥ ስጋውና ደግሞ በመፈተትበት የእግዚአብሔር ቃል ስለሚጠራበት አሳልፈው ራቁቴ በሚሰጡበት ሰዓት ላይ እግዚአብሔር ደግሞ እኔን እንደ ልጁ ሊያሳድገኝ፣ ሊንከባከበኝ፣ ከክፉ ሊጠብቀኝ፣ ልጁ ሊያደርገኝ ቤተሰቦቼ አምነው ሲሰጡ ትልቁ እምነት እግዚአብሔር በታማኝነት እኔን ሊቀበል መቀበላቸው፣ እንደገና ደግሞ የጌታ ስጋና ደም በሚፈተትበት እግዚአብሔር ቃል ስጋ በሚወሰድበት ላይ ፍጹም ታላቅ አምልኮ ፍጹም ታላቅ ክብር ባለ ቦታ ላይ እኔን አሳልፈው ሲሰጡ እግዚአብሔር በታማኝነት እኔን ሊያሳድግ በታማኝነት እኔን ሊወስድ ስም ለውጦልኝ ኃይለ ሥላሴ ተብዬ ተሰጥቶኝ አባቴ እንደዚህ አድርገው ከሆነ ስም እኮ ነገር ፈጅቶባቸዋል ማለት ነው። 2 ቀን ያህል ፈጅቶባቸዋል ማለት ነው። ሁሉ ሪዝን ሲገርም አሁን አጠራለሁና አንድ ምክንያት አለ ቤተክርስቲያን የምትናገር እሱን አውቀኸዋል። ልክ ነህ። በመጽሐፍ ቅዱስ ቃል ላይ እንደሚለው ቃል ያመነ ይጠመቃል ነው። ግን ቤተሰቦቻችን የጥምቀት ስርዓት ስለነበረበት በዛ ሰዓት ላይ ደግሞ ልጃችን ለእግዚአብሔር አሳልፈን እንስጠው በሚል አመለካከት እኔን ወስደው ያጠምቁኛል ማለት ነው። እንግዲህ እዚህ ጋር ስንመለከት በጥምቀት ስርዓት ውስጥ አሳልፈው እኔ ለእግዚአብሔር ሲሰጡኝ እግዚአብሔር አምኖ ተቀብሎ ሊያሳድገኝ እኔ ልጁ ልሆንለት በቃ እግዚአብሔር ለህፃን ሆኖ ያለበትን እንግዲህ ምንም ማሰብም ምንም በማይችልበት እድሜ ላይ
እግዚአብሔር በአላፊነት እግዚአብሔር በታማኝነት እግዚአብሔር በአሳቢነት ሲቀበል ያለውን እምነት ነው። ደግሞ አጠረ ብለህ ነው የጨመርክልኝ ትንሽ አጥሮብህ ነው ቻሌንጅ አደረገ ግዴ ለመቃ እኔ በዛ ነው መረዳውና እውነት እግዚአብሔር ያው በፕሮቴስታንትም እንደምትመለከተው ከሆነ ልጆቻችን አሳልፈው ለእግዚአብሔር ወዳጄ ባንዴት አልሰማኝ ነው አያይዘዋ አሁን እሺ አባቴ ስማኝ አይ ቆይ ነገር አንተ ብዙ ነገር እንዳለ እየተረዳው ነው አንድ ቃል ንገርና አላቆም ግዴ የለ ጥያቄ ብቻ መልስልኝና ሌሎች ለምንድን ነው እስቲ ለአንድ ሰው እንግዲህ ያው መጽሐፉ ላይ በብዙ ዲቴል ባላቀው ሴቶች ልጆቻቸውን በ80 ወንዶችን በ40 ቀን ወደ እግዚአብሔር ቤት ሰው እንደሚመጡ ከብሉይ ኪዳን በነበረበት ሰዓት ላይ ስርዓት ነበረ። በዛ ሰዓት ላይ እንግዲህ እግዚአብሔር የብሉይ ኪዳን የግርዛትን እንትን ለማስቀጠል ማለት ነው፣ ስርዓት ለማስቀጠል ማለት ነው። አሁን እንደዛ ነው። ግን በዛን ጊዜ የነበረው ግርዛት ሳይሆን ጠየቁት። ታዲያ እኮ ለምን ተገረዝ ካላልኩም በ40 ቀን ለምን ተጠመቅ ነው ያልኩት። አሁንማ ያው እንግዲህ ያው ክርስትናን ለመቀበል ክርስቲያን የመሆኔ መለያ ቤተሰቦቼን ሃይማኖት የምቀበልበት በዛ እግዚአብሔር ደግሞ ታማኝነት ተቀብሎኝ የሚያሳድገኝ ገባ ከቤቱ ውስጥ ቀበል ክርስትና ለመቀበል 40 ቀን ልጅ ክርስትናን ቀርቶ ጡት ቢሰጡት ይቀበላል። ጡት ቢሰጡት ይቀበላል። 40 ቀን ልጅ እንግዲህ ልጅን በእግዚአብሔር መንገድ ምራው ባደገ ጊዜ ከዛ ፈቀቅ አይልም ማለት ነው። መጽሐፍ አላደግም 40 ቀን ነው ችግሩ እሱ ነው። ገና አለማደግ እኮ ነው ችግር የፈጠረበት። 40 ስለ 40 ቀን ሳወራ ስለ እድገት ታወራኛለህ አንተ። በ40 ቀን ክርስትና ተቀብያለሁ እያልከኝ ነው። እንግዲህ በቃ እኔ ይቅርታ ከዚህ በላይ አልችልም። ቤተክርስቲያን የምትለው ልንገር። ቤተክርስቲያን አይ ችግር የለም። ቤተክርስቲያን ጥምቀት ለህፃናት ጥምቀት የምታደርግበት ምክንያት የእግዚአብሔር ልጅነት እናገኛለን ብላ ስለምታምን ነው። ይሄን ሰምተሃል? ይሄን ታውቃለህ? ትክክል ነው። መጽሐፍ ቅዱሳዊ ግን ማስረጃ ወይም ድጋፍ የላትም። ቤተክርስቲያን ስትናገር የእግዚአብሔር ልጅነትን በ40 ቀን ጥምቀት እና በ80 ቀን ጥምቀት ያገኛሉ የሚል ባክግራውንድ ምንም የለም። ለምን በላይ ለምሳሌ ልንገርህ 40 ቀን እስኪሞላው ድረስ ልጁ የምን ልጅ ነበረ? ከ40 ቀን በኋላ ከተጠመቀ በኋላ የእግዚአብሔር ልጅ እንዲሆን ነው አይደል? እስከ 40 ቀንስ የምን ልጅ ነበረ? እንግዲህ ያው የመጥራት ዘመን ሴትም በዛ በደም ሻጣቀው መልሶ እንደዳፈው አሁን ይሄ ነው ሜክ ሴንስ የሚያደርጉ ነገሮች ልነግርህ ስለፈለኩ ራስህ መጠየቅ ያለብህ ራስህንም ቤተክርስቲያንን መጠየቅ ያለብህ ነገር የእግዚአብሔር ልጅነትን እንዳገኝ የመጥራት ዘመን ምናምን እያለ ነው። ኧረ በሚሰንክር ነው። እሺ መልስ ግን በጣም ኢትስ አውት ኦፍ ቶፒክ እና አውት ኦፍ ፖይንት ነው ብራዘር። ጊዜ እኮ እንዳናባ